ኢንሻአላህ እንደ አላህ ፍቃድ ያላቸውን ዕውቀት ተገቢ በሆነ መንገድ እንጠቀማለን ማለት ነው። ዛሬ እንግዲህ አንድ ሻሃዳ የሚሰው አለ። አልহামዱሊላህ ለዚህ ቀን ስላበቃን ማለት ነው። ምንድነው እኛ ሙስሊሞች ህይወታችንን ከአላህን የተሰጠን ከዛ በኋላ ደግሞ ህይወታችንን የምናውለው ደግሞ ለአላህ ነው። ከዛ በኋላ ልክ ህይወታችንን ለአላህ ካዋልን በኋላ ለአላህ ከተገዛን አላህን ከታዘዝን በኋላ ሞተን ወደ አላህ ነው የምንሄደው እና ይሄ ነው በቃ ሰርክላችን ማለት ነውና ሁሉም ወገኖቻችን ይሄ ህይወት እንዲገባቸው ይሄን ህይወት ገብቷቸው ደግሞ ወደዚህ ህይወት መጥተው ከአላህ መምጣታቸውን አምነው እዚህ ምድር ላይ ባላቸው ህይወት ቆይታ ደግሞ አላህን ብቻ እየተገዙ አላህን ብቻ እያገለገሉ አላህን ብቻ እያመለኩ አላህን ብቻ እየተመጀኑ አላህን ብቻ እየተደገፉ በህይወት ምድራቸው ኖረው ይሄ ስለሆነ ቀጥተኛ መንገድ ይሄኛውን ቀጥተኛ መንገድ ይዘው መጨረሻ ላይም ወደ አላህ እንዲሄዱ ወደ ጀሃነም እንዳይሄዱ ጥሪያችንን እናቀርባለንና አላህ በረዳም መጠን እንግዲህ ያው ሰዎች የሆነት እየገባቸው ወደ መስመሩ እየመጡ ነው። እንደ አላህ ፍቃድ እንግዲህ ዛሬ ወገናችን መቅደስ ሻሃዳት ይዛለች። አልহামዱሊላህ ላይክ ለረጅም ጊዜ ተጠብቆ የነበረው ነገር ነው። አልহামዱሊላህ እና አይ ቲንክ መቅዲ ሻሃዳ የሚያስይዛት ዮኒ ነው መሰለኝ። ዮኒ ሻሃዳ ታስይዛት አለክ መቅዲ አለሽ? እሺ አንድ ደቂቃ ስጡኝ ቆይ መጣሁ። ማሻአላህ ደስ ይላል። አላሁ አክበር አላሁ አክበር አላሁ አክበር። እና ደስ የሚል ምሽት ይሆናል ማለት ነው ኢንሻአላህ። ደስ ይላል። አላሁ አክበር ታችን መቅደስ ያ ምንድን ቆይ ሱብሃንአላህ በጣም የመጨረሻ ጃሂብ የሰለመለት የተደሰትኩት ከዛ በላይ ነው። ሱብሃንአላህ ሰምቼ ነበረ አላሁ አክበር ግን አልጠበቅኩም ነበር። አላሁ አክበር አላሁ አክበር አላሁ አክበር ሁሉም እሺ አዎ እሺ መቅዲ አለሽ? መቅዲ እንዴት ነሽ? እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። እስልምናን ለመቀበል ያስገደደሽ ሰው አለ? የለም። ወደሽና ፈቅደሽ ነው አይደለ ለመስለም የወሰንሽው? አዎ። በጣም አሪፍ። እሺ ዮኒ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ተፈደል። ያው አንተ ነህ ሻሃዳ የምታስይዛት ኦርደር ያደረገችው በኦርደር ነው መሰልሞ እንግዲህ መቅዲ እንግዲህ ሻሃዳ ሲዛት ቀጥላል። እሺ መቅዲ አለሽ? አለ። እሺ እኔ የምለውን የምስክር ቃል አብረሽኝ ትያለሽ። መቅደስ እሺ እሺ አሽሃዱ አላ ኢላሃ ኢላላህ እሺ አብረን እንበል ድጋሚ አሽሃዱ አነ ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ወአነ ኢሳ አብዱላሂ ወረሱሉሁ አብዱላሂ ወረሱሉሁ عبده ورسوله. إن شاء الله أكبر.
ይህንን በአማርኛ እንደግመዋለን። ከአላህ በስተቀር ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ የለም ብዬ መሰክራለሁ። የሚመለክ አምላክ የለም ብዬ መሰክራለሁ። ነብዩ መሐመድም የአላህ መልእክተኛና ባሪያው ናቸው ብዬ መሰክራለሁ። ነብዩ ኢየሱስም የአላህ መልእክተኛና ባሪያው ናቸው ብዬ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር። አልሐምዱሊላህ አላህ ለዚህ ቀን ስላበቃን አላህ ሂዳውን ስለሰጠሽ እኔ እንጃ እኔ የምለው ነገር የለም። ኡስታዝ ጀማል እስቲ እርሶ ያውሩና ሁሉም ሰው ሪፍሌክት ያደርጋል ሐሳቡን። ሰላም አለይኩም ኡስታዚ። አላሁ አክበር ወአለይኩም ሰላም ወራህመቱላህ። በመጀመሪያ አላህን ሱብሓነሁ ወተዓላ እናመሰግናለን። አልሐምዱሊላህ ረብል ዓለሚን። እህታችን እንኳን ወደ ተፈጠርሽበት ወደ ሰው ልጆች መዳኛ ብቸኛ እምነት ወደ እስልምና በሰላም መጣሽ። አላህ መርጦሻል። አላህ ሱብሓነሁ ወተዓላ ለሰው ልጆች ሁሉ የመረጠው እስልምናን ብቻ ነው። ለዛ ነው አላህ ሱብሓነሁ ወተዓላ በሱረቱ አለ ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደላሂ ልኢስላም አላህ ሱብሓነሁ ወተዓላ ዘንድ ተቀባይነት ያለው ሃይማኖት እስልምና ነው፣ እስልምና ብቻ ነው በማለት ያስቀመጠው። ነቢዩላህ ያዕቁብ አለይሂ ሰላም ልጆቻቸውን ሰብስበው ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አላህ ሃይማኖትን መርጦላችኋልና ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሎ አደራ ብሎ ነው የሞቱትና ይሄንን ነቢያት አደራ እያሉ ለልጅ ልጆቻቸው ያስቀጥሉትን እምነት አላህ ሱብሓነሁ ወተዓላ በነቢያችን በኩል እንድናገኝ አድርጎን እህታችንም ወደዚህ እምነት መጣለች። አላህ ጽናቱን ይስጥሽ። በጣም ደስ ብሎናል። በጣም ደስ የሚል ነገር ነውና ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ወደ እስልምና ሲመጣ ከዚህ በፊት የሰራችው ወንጀሎች ሁሉ ይማርለታል ብለዋል። አንቺ ወደ እስልምና በመምጣትሽ ትልቅ እድል አግኝተሻል። የጀነት ቁልፍ የተባለውን ሸሃደቴን ይዘሻልና በርቺ፣ ቀጢ። እኛም በቻልነው ነገር በማስተማርም ጥያቄዎችን በመመለስም ከጎንሽ ነን። በርቺ። በጣም ደስ ብሎኛል ለማለት ነው። ቀጥሉ ጃ። እሺ ጀዛከላህ ኸይር ኡስታዚ። አይ ቲንክ ለፈቲ እድል ልስጣት። ፈቲ ማውራት የምትፈልጊው ነገር ካለ አውሪና ሁላችሁም ካወራችሁ በኋላ መጨረሻ ላይ እንጠቀልለውና እንጨርሰዋለን ፕሮግራሙ። ፈቲ ማለት የምትፈልጊው ነገር ካለ ቀጥይ። ሰላም አለይኩም ሁላችሁ ሰማጀ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥይ ፈቲ። እሺ አላህ ምስጋና ይገባው። በጣም ደስ ብሎኛል ጓደኛዬ እስልምናን ስለተወፈች በጣም ነው ደስ ያለኝ። በጣም ስጠብቀው የነበረ ቀን ነበረ እና መግቢ እንኳን አላህ መራሽ እንኳን እህታችን እና አልሐምዱሊላህ ምን ብዬ አላህን ማመስገን እንዳለብኝ አላውቅም። በጣም ደስ ያለኝ። እሺ በቃ አላህ ምን ልበለው ምን ብዬ ላመስግነው? በቃ አልሐምዱሊላህ ነው ቃላት ጠሪ ማለት ነው። እና በጣም ደስ ያለኝ ለግኒ እንኳንም እህት ይሁንሽ እንኳንም ቀጥተኛው መንገድ ተመራሽ። በጣም ደስ ያለኝ እና አመሰግናለሁ። እዚህ ጋር ስታርበት የነበረው ዳዕዋ ስታስተምሯትም ለነበረው ጃቢር አልሐምዱሊላህ በጣም ነው እናመሰግነው። ማውራው ቃል የለኝም ብቻ ደስታዬን ለመግለጽ ነው። እና በጣም ነው ደስ ያለኝ። መቅደዬ እንኳን ደስ ያለሽ፣ እንኳን ቅኑ መንገድ መራሽ፣ እንኳን አላህ
ልብሽን ይከፈትልሽ እና በጣም በጣም ደስ ያለኝ አልሐምዱሊላህ። ያው ትንሽ እንትን ይላል። እሺ እንትን ኤዱ አለሽ ማለት የምፈልጊውን ነገር ካለ ለአንቺ እድል ልስጥሽ። እሺ እኔ ልል የምፈልገው መቅዲ ጓደኛዬም እህቴም ብዙ ነገሬ ናት። ያለፈችበትን መንገድ አውቃለሁ። ምን ያህል እንደደከመች ምን ያህል እንዳለቀሰች ብዙ ነገር እኔ ከጎኗ ስለነበርኩኝ አውቃለሁና የመረጠችው መንገድ ትክክል ነው ብላ ካሰበች ሰላም ይሰጠኛል ብላ ከመረጠች እኔ የሷን ደስታ የሷን ሰላም ነውና የምፈልገው። መልካም ነገር ወደፊትም እንደሚያጋጥማት አምናለሁ እና በቃ እግዚአብሔር ይርዳት ነው የምለው። እና በጣም ነው የምወዳት፣ በጣም ነው የምወድሽ መቅዲዬ። በርቺልኝ። እሺ ሄዱ ጀዛከላህ ኸይር እናመሰግናለን። ይሄ ምናልባት እኔ ከኤደን ዛሬ ያየነው ነገር ምን ያህል ለጓደኛ ክብር ለጓደኛ ፍቅር ሲባል ምን ያህል ድረስ እንደሚኬድ ምክንያቱም ያው እኔም በዚህ መንገድ የመጣው ሰው ነኝና ያው በዚህ ቅጽበት ወደዚህ በመጣውበት ጊዜ ያው ሰዎች ምን ያህል ፊታቸውን እንዳዞሩብኝና ሊያዞሩብኝም እንደሚችል በጣም የግልጽ ነገር ነው። ግን ጓደኛዋ የሆነ ሰው በሚያስፈልጋት ጊዜ አይ እኔ ከጎንሽ ነኝ፣ ያንቺ ደስታ ደስታዬ ነው፣ ምንም ነገር መኝ ምንም ነገር አድርጊ፣ ዋናው አንቺ ሰላም ይሰማሽ፣ ዋናው አንቺንም ደስተኛ ሁኚ እንጂ እኔ ከጎንሽ ነኝ፣ እህትሽ ነኝ፣ አሁንም አብሬሽ ነኝ፣ አልተለየውሽም ማለቷ ትልቅነቷን ነው የሚያሳየው። እንደዚህ አይነት ትልቅ ሰዎችን አላህ ያብዛልን። ለኤዱዬ ደግሞ ያው አላህ ሂዳ እንዲሰጣት እኛም ዱዓ እናደርግላታለን። አላህ ሂዳ ይስጣት ነው የምንለው። ይገርማል ብቻና እስቲ ኦልቤን የምትለው ነገር ካለ ለአንተ እድል ልስጥክ። እሺ ወጀዛኩሙላሁ ኸይረን ጃሂዬ ማሻአላህ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላህ። ድምጽ ይሰማል? ይሰማል? ድምጽ ትሰማለክ? ድምጽ አይሰማም? ኦኬ። በመጀመሪያ አልሐምዱሊላህ ረብል ዓለሚን አላህ የሚሻው ነው ለሚሻው ሰው ወላሂ የሚሰጠው ይሄን እድል። መቅዲዬ እንኳን አላህ እስልምናን ወደ እስልምና መለሰሽ ሸለመሽ። ሽልማት ነው እስልምና ማለት ወላሂ ፊ ዱንያ ወልአኺራ፣ በዚህም በሚመጣውም ዓለም ማለት ነው። ዛሬ ለየት ይላል ማለት ነው ደስታ። ምክንያቱም እነኚህ ሁለቱ ልክ እንደ እህትማማቾች ነው ማያቸው። እኔ ከኔ ቤት 1 ዓመት ምናምን አልጠፉም ነበረ። እንደውም እንደኔ እንደምኞቴ ኤደን ቀድማ በቃ ማለት መናገር ስላለብኝ ነው። ኤደን ደግሞ በዚህ ስለማትቀየምን ስለማቅ ነው 100% በውስጥም ብዙ ነገር ስለምናወራ ማለት ነው። ዲኑን በተመለከተ ኤደን ትሰልማለች ብዬ ነበር እኔ ጠበቅኩኝ፣ እውነት ለመናገር ማለት ነው። መቅዲንም ያው ቀጥላ እንደምትሰልም ነው፣ ግን ቀድማ ኤደን ትሰልማለች ብዬ ነበር እኔ ጠበቅኩኝ። ግን አላህ ለፈለገው ነው። ግን ምንድነው ከ2 ወር ምናምን እንደዚህ ከቤቴ ሲጠፉ ኤደን አንዳንዴ ብቅ ትላለች። በቃ መቅደስ ተስፋ ልቁረጥ እንዲህ በቃ እቺ ልጅ በቃ ወደ እስልምና ላትመጣ ነው የሚል ሐሳብ ነበረኝ። ትላንትና ነበረ በውስጥ
የሆነ ሰው ይጻፈልኝ ማለት ነው እንደዚህ የሆነ የሚስራች አለ ምናምን ተብሎ ዛሬ መሰለኝም ነበረ አንተ ራስህ እኮ በጣም የምትወዳት ልጅ ናት ወይም ሰው ነው የሚሰልመው ምናምን ሲለኝ ማን ነው ብዬ በጣም ተንገብግቤ ነበረ ታውቃላችሁ አሁን ደግሞ መቅዲ ስትሆን ደስታዬ በጣም ወላሂ መግለጽ አይቻልም ዛሬ ወላሂ ታውቃላችሁ እኛ ዛሬ የማይመስልን ነገር አላህ ነገ ደግሞ ያሳየናል ማለት ነው ያቺ ቀን ደግሞ ትመጣለች የፈለገ ነደም ቢኖር ጸጸት ቢኖር አንድ ጊዜ ብቻ ነው የምንኖርበት ታውቃላችሁ once and for all ለአንዴና ለመጨረሻ ጊዜ መቼስ ወዶ የሚለቅ የለም ብንወድም ባንወድም እንለቃታለን ማለት ነው አላህ ደግሞ ያን ቀን ለዛሬ እድሉን ሰጥቶናል በቂያማ ቀን ደግሞ ይጠነክርብናል ማለት ነው አላህ ቀመሱ ይላል ያቺን ቅጣቴን ለምን ስታስተባብሉ የነበረው ነው ስትጠራጠሩ ነው ሞት ወስዷቸው ወደኔ የመጣችሁት እድሉ ተሰጥቷቸዋል ይላል አላህ Subhanahu Wa Ta'ala ስለዚህ ወላሂ እሺ ወልቢን ጀዛከላህ ኸይር ዮኒ ማለት የምትፈልገው ነገር አለ ወላሂ ለኢደን ያው አርግላት ወላሂ ዱዓ እናርግላት ወላሂ ከሚሰልሙት ሙስሊም እነኛ ወገኖቻችን ወይ እህቶቻችንና ወንድሞቻችን ብዙ ነገር መማር አለብን ወላሂ ተስፋ መቅረት እንደሌለብን በቃ ይሄን ማወቅ አለብን ወደፊት ምንድነው በለዘብተኛ ቃል ብንሰደብ ራሱ ችለን በቃ ብሎክ አናድርግ እኔ በዚሁ አደራ የምለው ነገር ምንድነው ብሎክ አናድርጋቸው የሚሳደቡትን ስላልገባቸው ነው እንደዚሁ ይመጣሉና ሚውት ተደርጎ ከታች ሆኖ እንዲያዳምጡ አደራ ላለው አሰላሙ አለይኩም ወራህመቱላሂ ወበረካቱ አፍወን ካትረዘምኩባቸው ወአለይኩም አሰላም ወራህመቱላሂ ወበረካቱ ጀዛከላህ ኸይር ወልቢን ያው ጥሩ ሐሳብ ነው ያነሳከው ዮኒ የምትለው ነገር ካለ ለአንተ እድል ልስጥክ በቀጣይ ሪቻለሽ ዮኒ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ቀጥል ሐቢብ እኔ አልহামዱሊላህ ብቻ እኔ ምንም አለለም የዓለማቱ ጌታ ምስጋናው ሁሉ ለሱ ይሁን በቃ አልহামዱሊላህ በጣም ከመወዳቸው አንዷ ጓደኛዬ አላህ ወፍቋታል ኤዱ ያላህ ሂዳያ ይስጥሽ አላህ ቀጥተኛው መንገድ ይምራሽ መቅዲዬ በጣም ደስ ብሎኛል እኔ ቃላት የለኝም ምን ማለት እንዳለብኝ አላቅም ስለደነገጥኩኝ ከደስታ የተነሳ አላህ ያጽናሽ እኛንም ያጽናን አላህ እስልምና ላይ ይግደለን በቃኝ አመሰግናለሁ ጀዛኩሙላህ ኸይር አሚን አሚን ጀዛከላህ ኸይር ሪቾ ማለት የምፈልጊው ነገር ካለ ቀጥይና እኔ ሐሳቡን ተቀልሎና ምናልባት መቅዲን የተወሰነ ድል እንሰጣታለን እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ከታች ያለችው እንዲሁም መቅዲ እንዴት ነሽ በጣም ደስ ብለኛል ወላሂ ማመን ያቃተኝና መቅዲ ከማቃት ጀምሮ በጣም ጨዋ ልጅ ናት በጣም እውነትን ፈላጊ ናትና ሁሉ ጊዜ እላታለሁ በከመንትና መቅዲ አንቺ እኮ ጨዋ ነሽ እላታለሁና እንኳን አላህ መራሽ አላህ ደግሞ ልብ ነው የሚመረምረውና እኔ በጣም ደስ ብለኛል ከዚህ በላይ ማውራት አልችልም እንዲሁም ኤዱ አላህ ይምራሽ መቅዲ ደግሞ ሰው መጀመሪያው ሳይሆን ፍጻሜው ሲያምር ነውና እቺ የመጨረሻ ምን ጠብቃት እስልምናሽን ይዘንሽ በጀነት እንድንገናኝ እኔም ዱዓ አረግልሻለሁ አንቺም በርቺ ኦኬ ጀዛከላህ ኸይር አመዱ የምትለው ነገር አለ ካለ እድል ልስጥክ ካልሆነ እንቀጥል مرحبا ما شاء الله እህታችን መቅደስ እንኳን ወደ ቀጥተኛው መንገድ አላህ መራሽ መመጣሽበት መንገድ ያው ሲራጡ ለዚና ነውና ቀጥ ያለ መንገድ ባለበት መንገድ የመጣሽው አላህ እንግዲህ ደግሞ ፍቆሽ ወደፊት ተመረሽ
እኛን የምታስተምሪ ብቁ የምትሆኝ ወጣት እህት ያድርግሽ ማለት ነው። ባለሽበት አላህ ይጠብቅሽ። አብሽሪ። ደስ ብሎናል። ዛሬ ምሽታችን አሳመረችልናል። መቅዲ እንኳን ደስ አለሽ። እኛም ደስ ብሎናል። አመሰግናለሁ ጃይ። እሺ ጀዛከላህ ኸይር። ያው አልহামዱሊላህ ወላሂ በህይወታችሁ አንድ የሚሰማችሁ በጣም ታላቅ ስሜት አለ። በህይወታችሁ የሚሰማችሁ አንድ በጣም ቆንጆ ስሜት አለ። በህይወታችሁ የሚሰማችሁ አንድ ስሜት አለ። ይህን ስሜት የትም አይሰማችሁምና እሱ ስሜት ደግሞ ምንድነው? አላህ እየሰማችሁ እንደሆነ ስታውቁ አላህ አጠገባችሁ እንዳለ እንዲሰማችሁ ያ ስሜት አለ አይደለ? እንዴ አላህ ለካ ይሰማኛል፣ አላህ ለካ አጠገቤ አለ፣ አላህ ለካ ቅርቤ ነው። እቺን ስሜት ሲሰማችሁ ወላሂ በቃ እኔ ልነግራችሁ አልችልም። እኔ ይሄ ስሜት ዛሬ ተሰማኝ እና እኔ አጭር ታሪክ እነግራችኋለሁ። እዚህ 1-3 ልጆች አሉ። ይሄው ፈቲ ምስክር አለች፣ ዮኒ ምስክር አለ፣ ሌላ አንድ ያልነገርኳችሁ ሰው አለ። በመቅዲ ምክንያት እኔ ከሙስሊሞች ከተወሰኑ ልጆች ጋር ተጣልቻለሁ። መቅዲ እኔ ቤት መጣ ጥያቄ ተጠይቃለች። እንደፈለገች ሆና ሞዴሬተር ተቀብታ እንደፈለገች ተዝናንታ አትንኳት መቅዲን እላችኋለሁ። እንደውም ኢቭን ርዕሱ ላይ ይለጠፍላታል መቅዲን አትንኳት እና እኔ ውስጤ ይለኛል በቃ። እና ለፈቲና ለዮኒ ነው ያልኳቸው። መቅዲና ኤዱ ጓደኛ ማቾች ናቸው፣ ግን መቅዲን እናተኩር፣ እኔ አላህ የሆነ ነገር ብሎኛል አልኳቸው። እሷ ላይ ትኩረት አድርገን እስልምናን እንድታውቅ ብቻ መንገድ እንሆንላት ብዬ ነገርኳቸውና እሺ ያሉ። ከዛ በቃ መታ ትጠይቃለች፣ ተመሳሳይ ጥያቄ ራሱ መታ ትጠይቃለች። ይሁን ትጠይቀላችኋለሁና ከዛ ተባለ ሄደች። እኔም ተስፋ የቆረጥኩባቸው ጊዜዎች ነበሩ። ብዙ ወጣች ወረደች ምናምን ነገር። አንድ ሀቅ አለ። እሱም ሀቅ ደግሞ ሰው ሰላም የሚሰማው ወይ የማይጨነቀው ወይ ካላወቀ ነው ወይ አላህን ከተገዛ ብቻ ነው። ሰው ምንም ነገር ካላወቀ ምንም ጭንቀት የለበትም። ግን ሰው እያወቀ አብሶ ስለ ሃይማኖት አላህን ካልተገዛ ሰላም የለውም። ሊመስላችሁ የሆነ ጉደለ ነገር እንዳለ ይሰማችኋል። እና ለዚህ ነው አንድ ሰው ክርስትና ላይ መቆየት ከፈለገ ስለ ክርስትና ባያውቅ እመክራለሁ። አሁንም እንደ ምክር ነው መነግራችሁ። ወደ ክርስትና በገባችሁ ቁጥር ብዙ ማአት ነገር ነው ያለው። ለዚህ ነገር ደግሞ መልስ እስልምና አለው። ሰላም ታገኛላችሁ ስለሙ። አላህ ፈቀደና ለዛሬው ቀን አደረሰን። መቅዲም ሰላሟን ፈለገችና ሰለመች። ከሰላሟ በላይ ደግሞ አንድ የገባት እውነት አለ፣ አንድ የገባት ሀቅ አለ። እሱ እውነትና ሀቅ ደግሞ ምንድነው? ከጥንት ጀምሮ ነቢያት ሲያመልኩት የነበረው አምላክ፣ ሰማይን ምድርን የፈጠረው አምላክ፣ በውስጧ ያለውን ትንሽም ትልቅም እያንዳንዱን ነገር የፈጠረው አምላክ፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በጠባቂነቱ ላይ እንቅልፍ አይደለም ማንጎላጀጅ የሌለበት፣ አያንጎላጀጀውም፣ በአለቃነቱ ላይ ሌላ አለቃ የሌለበት ወይ ደግሞ እሱ ባሪያነት የሌለበት፣ በኃያልነቱ ላይ ሌላ ኃያል ወይ ሌላ ገዢ የሌለበት ማንንም የሚመስል ብቸኛ የሆነ አንድ አምላክ እናመልካለን። ያ አምላክ ደግሞ የሰው ልጆችን ጠቅላላ እንዲገዙት ፈጥሯቸዋል፣ እንዲያገለግሉት። ስለዚህ መቅዲ ያ ሀቅ ገባት። ይሄ የዓለማቱ ጌታ በማንም የማልመስለው ግራ የማያገባኝ ክሊር የሆነው ሩህሩህ የሆነው አዛኝ የሆነውን አምላክ በመገዛት ውስጥ ሰላምን ማግኘት ተፈልጋለሁ ብላ ትልቅ ውሳኔ በህይወቷ ወሰነች። በዚህ ውሳኔዋ ውስጥ ትልቅ ሰላምና የዘላለም ህይወትን ታገኛለች። አላህን በማምለክ ውስጥ የዘላለም ህይወት ይገኛል። አላህን በመገዛት ውስጥ የዘላለም ህይወት ይገኛል። ይሄ ሁሉ ውጣ ወረዳችን፣ ጭንቀታችን፣ ጥባችን የፖለቲካ ጥማት አይደለም። የአንዱን ሃይማኖት የማሳጣት የአንዱን ሃይማኖት የማተለቅ ጉዳይ አይደለም። ፖለቲካ የሚመስራት ጉዳይ አይደለም። እኛ ከኋላችን ያዘልነው ያቺ ያገኘናትን የገባችንን ያቺን የዘላለም ህይወት ለወገኖቻችን ካካፈልን ብለን ነው። ያው ከብዙ እርምጃ በኋላ አብሶ በመቅዲ ጉዳይ ክሬዲቱን ትልቅ የሚወስደው ዮኒ ነው። ዮኒ በጣም ጥሩ ለኢደንና ለመቅዲ በጣም ጥሩ ጓደኛቸው ነው። ደከመኝ ሰለቸኝ ሳይል በእያንዳንዱ ነገር አብሯቸው
ተራምዷል እና እኔ ትንሽም ባግዛችሁ ተስፋ ስቆርጥ ተዋለሁ እሱ ግን ተስፋ አይቆርጥ እና አንዱ ምን ተስፋ ቆረጥ ባካ አይሆንም እለዋለሁ አይደለም ምናምን ይለኝና ግን እሱ የምር ደግሞ ሲሪየስ አድርጎት እንደ አዲስ ይጀምሩ ያለውና አላህ ፈቀደና ሂዳው ተሰጠው እንግዲህ እኔ አብሶ ምንድነው መቅዲ በመስለም ውስጥ አንድ በጣም ልብ የሞላው ነገር አለና ምናልባት በጀነት ውስጥ ላጣቸው ከማልፈልጋቸው ሰዎች ውስጥ አንዷ እሷ ነበርችና አሁን አልহামዱሊላህ ለኔም እሷም ሰላም አግኝታ ለኔም ሰላም ሰጥኛለችና ሌላው ደግሞ ትልቁ ነገር ደግሞ ኤዱንም ማጣት አንፈልግምኛ ያው በጀነት ብናገኛት ደስ ይለናል በጣም ደስ ይለናል በጣም ማለት ነው እኔ ምናልባት ኤዱን ከመቅዲ በፊት ነው ማቃት በጣም ጥሩ ጓደኛዬ ናት አላህ ሂዳ ሰጥቷት እንግዲህ በጀነት እንደምንገናኝ ተስፋ አለኝ እምነት አለኝ እንግዲህ ከዱዓ ሌላ ምንም ማድረግ የምችለው ነገር የለም ስለዚህ መቅዲዬ ዛሬ አላህን ለመገዛት ትልቁን ውሳኔ ወስና ትልቁን እርምጃ ተራምዳ ልክ እንደኛ የአላህ ባሪያ ሆና አላህን ለመገዛት በቃ ዛሬ ቃል ገብታ ቃሏን ሰታ ወደኛ ተቀላቀላለች አልহামዱሊላህ እንግዲህ መቅዲዬ ሻሃዳውን ቢያስሽበት ቅጽበት ከዚህ በፊት የሰራሻቸውን ኃጢያት ሙሉ ለሙሉ አላህ ይቅር ይልሻል ልክ አንቺ እንደተወለድሽ ልጅ ነሽና እንደተወለድሽ ልጅ እንደመሆንሽ መጠን ዱዓ ስታደርጊ ወይ ጸሎት ስታደርጊ መቅቡል ነው የሚሰማ ነው ንጹህ ስለሆንሽ ማለት ነው እንግዲህ እኔ የሚያስጨንቀኝን ነገር ታቂያለሽ ጓደኛዬ ስለሆንሽ ዱዓ አድርጊልኝ አንቺ ዱዓ እኔ ትንሽ ከሸፍ ያለው ከሰለምኩት ትንሽ ስለቆየው ያው ድሮ ቢሆን ኖሮ ያው በደም ይሰማ ነበር እንዳንቺ አይደለም ስለዚህ አንቺ በጣም አሪፍ ስለሆነ የሚሰማ ስለሆነ ለጃቢር ብለሽ ዱዓ እንድታረግልኝ ጥሪ ያቀርብልሻለሁ ያው ዛሬ ሰለመሻል እንደምታቂው ከዛ መተሽ ወደ እስልምና እስክትመጪ ድረስ ያለው መንገድ እንዴት ከባድ እንደሆነ አይተሻል ከሱ በላይ ደግሞ የሚከብደው ነገር ደግሞ ያው በእስልምና ላይ መቆየት ነው ብዙ ፈተናዎች ይኖራሉ ብዙ ነገሮች ያጋጥሙሻል እነሱን ነገሮች ተቀላላ መተፈጩ በመንድነው በእውቀት ነውና ምን ይባላል ድንቁርና የሚባል ነገር የለም ጨለማ እንጂ ጨለማ የሚባል ነገር የለም ድንቁርና እንጂ ይባላል በጨለማ ውስጥ ድንቁርና ከሌለ ሁሉ ጊዜ ብርሃን አለ በጨለማ ውስጥ ዕውቀት ካለ ሰው በጨለማ ውስጥ ብርሃንን ማዘጋጀት ይችላል ስለዚህ ዕውቀት ሁሉ ጊዜ ብርሃን ነው በእስልምና ደግሞ ዋናውና ትልቁ ነገር ዕውቀት ነው ከተማርሽ ጠንካራ ትሆኛለሽ ያንን ታደርጊያለሽ ብዬ ተስፋ አደርጋለሁ አላህ እስቲቃማውን ይስጥሽ አላህ ያጽናሽ አላህ በእስልምና ላይ ሞትሽን ያድርግልሽ አላህ ሁላችንንም የጀነት ያድርገን አላህ በጀነት እንዲ እንደተሰበሰብን በአላህ ስም እንዲ እንደተሰበሰብን ክዋኔያችንን ድርጊታችንን አይቶ አላህ ምኞታችንን አይቶ እንግዲህ አላህ ሁላችንንም በጀነት ይሰብስበን ለማለት ተፈልጋለሁ ምናልባት የምትች ከሆነ መቅዲዬ ሁለት ጥያቄ ጠይቅሽና የምትዩን ያልመለሰሽልን ለዛሬ እንግዲህ አንቺን ፕሮግራም በዚህ እንዘጋዋለን ማለት ነው መቅዲ መጠየቅ ይችላል ሁለት ጥያቄ እሺ ኦኬ እሺ መቅዲዬ ምንድነው ሁለቱ ጥያቄ ከክርስትና እንድትወጪ ያደረገሽን አንድ ተርኒንግ ፖይንት ትነግሪናለሽ ወደ እስልምና ደግሞ እንድትገቢ ያደረገሽን አንድ ተርኒንግ ፖይንት አንቺ በሚገባሽ ቃል በሚገባሽ ቋንቋ ትነግሪንና በቃ በዚህ በቃናል ማለት ነው ምናልባት ሀዊ ሪፍሌክት ታረጋለች ለሷ እድል ሰጣታል ቀጥዬ እሺ ዝርዝር ነገሩን አልናገርም ሌላ ጊዜ ባይሆን እናገራለሁ ምክንያቱም ባጭሩ እኔ ሰላም ስላጣሁኝ ነው መረጋጋት ስላቃተኝ ነው ህሊናዬ እረፍት አጣ ወይ ደግሞ የሆነ መጠጊያ ስለፈለኩኝ ነው ከክርስትና የወጣሁት ኦኬ ወደ እስልምና ሲገባሽበት ተርኒንግ ፖይንት ወደ እስልምና የገባሁት ደግሞ ያው ሰላም አግኝቻለሁ በጣም ተረጋግቻለሁ ህሊናዬ እረፍት አግኝቷል በጣም ደስተኛ ነኝ በጣም ከመላችሁ በላይ ቀልድ ሊመስል ይችላል ግን የምር ሰላም አለው እስልምና የምሬን ነው ኦኬ እሺ እንግዲህ አላህ ይጠብቅሽ
አላህ ሰላምሽን ከዚህ በላይ ያብዛልሽ። እንግዲህ አንቺም አላህ እስልምና ላይ እንድትጸኚ እንዲሁም ለሌሎች ሰበብ እንድትሆኚ አላህ ይርዳሽ ነው የምለው። ሀዊኩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? መቅዲዬ ነው ወደ አላህ እንኳንም ወደ ተፈጠርሽበት ሃይማኖት መራሽ ደስ ብሎኛል። እህታችን የእምነት እህታችን ሆንሽልን። በፊት ያው የሀገር የዘር ወይም የዘር ሲባል ሰው በመሆን እህታሞች ነበርን። አሁን ደግሞ የእምነትም እህታማሞች ነንና እነዛ አማኞች ወንድማማቾች ናቸው፣ እህታማሞች ናቸውና እህታችን ስለሆንሽ በጣም ደስ ብሎኛል። እውነትን ፍለጋ ስታደርግ የነበረውን ጥረት እናውቃለን። በልበ ንጹህነት ለማወቅ ማለት ነው። ስትጠይቀሽም ያንን መልስ ለመረዳት ነው ጥረትሽን ሳዩ የነበረውና ያ ነገር ፍሬ አፍርቶ አላህ ወደ ቀጥተኛው መንገድ ስለመራሽ ደስ ብሎኛል። አሁንም ደግሞ በዚህ ውብ በሆነው እስልምና ላይ አላህ ጽናቱን ይስጥሽ፣ መጨረሻሽንም በዚህ ውብ ዲን ላይ ያድርግልሽ ነው የምልሽ። እህትሽ ነን፣ እኔ እህትሽ ነኝ፣ ሌሎች ሙስሊም እህቶችሽ ናቸው፣ ወንድሞችሽ አሉ። ማወቅ አሁንም ቢሆን ማወቅ መማር የምትፈልጊውን ነገር ሁሉ ከመጠየቅ ወደ ኋላ አትበይ ኢንሻአላህ። ሌሎችም ደግሞ እንደዚህ ወደ እስልምና ማወቅ የምትፈልጉ ደግሞ አንብቡ፣ ጠይቁ። ማወቅ መጠየቅ ከጉሊት ወደ ጉልላት ያወጣል ማለት ነው እና ያ ነው። ደስ ብሎኛል እና ይሄው ነው። ኤዱዬም አላህ ሂዳያ ይስጥሽ፣ ለጓደኛሽ አላህ የሰጣትን ሂዳያ ላንቺ ይስጥሽ። አሁን እናንተ በዜግነት መታሞች አምጥቶት የእምነት መታሞች ያድርጋችሁ እንደምትዋደዱት ማለት ነው። አላህ በጀነት የሚሰብስባችሁ አንድ ላይ ይሰብስበን። እነሱን በማስተማር ላይ ደከመን ሰለቸን ሳትሉ ኡስታዝ ጀማል ዮኒም ጃም ስታደርጉ ለነበረው ጥረት አላህ መልካም እንዳችሁን ይክፈላችሁ። ሌሎቻችሁም ሲጠይቋችሁ በትግስት ለመለሳችሁት ሁሉ አላህ ይቀበላችሁ፣ አጅሩን አላህ ይስጣችሁ ነው የምለው። መቅዲዬ ነው ወደ እስልምና ላይ ምናልባት ደስ የሚልሽ ስም ካለ እንዲሆንልኝ የምፈልገው ስም አለ የምትዩ ካለ ማውጣት ትችላለሽ ማለት ነው። ይሄ ስም ቢሆንልኝ ደስ ይለኛል የምትዩ ካለ ስም እያሉም ስለነበረ አለ። መቅዲዬ ማን ብትባይ ደስ ይላል? ዮኒና ኤዱ አውጥተውልኛል። ማን አሉሽ? ዮኒ ማን ነበር? ረሳት። ዮኒና ኤዱ ማን አላችሁ? ዳሪያ አላችኋት? በቃ ዳሪያ ነው ስምሽ። ዳሪያ እህታችን ነው። ኤዱ ሰዓት ሰልም ስም ማውጣት ጀመረች። እኔ ለራሷ ማስቀምጣለች የሆነ ስም እና ደስ ይላል። በቃ ዳሪያ እህታችን መቅዲ ያሁና ዳሪያ በጣም ደስ ይላል። መቅዲዬ እንኳን ደስ አለሽ፣ ሁላችሁ እንኳን ደስ አላችሁ። ጀዛኩሙላሁ ኸይር። እሺ ጀዛከላህ ሀዊ። እሺ ጥሩ ነገር ነው እንትን ያልሽው። እንግዲህ አሁን ምንድነው በቻልነው መጠን ዳሪያ ወደ እስልምና እንድትመጣ እኔ ትንሽም ቢሆን ያዋጣሁት ነገር አለ። ያዋጣነውን አዋተን እዚህ ደረጃ ደርሰናል። ስለዚህ እኔ አደራ የምለው ሰው አለ። ፈቲና ሀዊ በመቅዲ ላይ ትልቅ አደራ ጥልባቸዋለሁ። እሷን የማስተማር ከስር ከስር የመንከባከብ ጥያቄ ሲኖራት ጥያቄዎቹን እንትን እንድትል ከአይናችሁ ዝር እንዳትል ማለት ነው። ምክንያቱም እስክትጠነክር ድረስ ማለት ነው። እስክትጠነክር ድረስ በእውቀት የምትጠይቀውን ነገር ፕላስ ደግሞ ዲኗም ላይ አሪፍ የተሰተረች እኔ ፈቲና ሀዊ ላይክ በ10 እጅ የምፈርምላቸው እህቶቼ ናቸው። ምናልባት ቲክቶክ ላይ መጥቼ ካወቅኳቸው በጣም ከምወዳቸው ከማከብራቸው የተሰተሩ ሴት የሆኑ እስልምና ላይ ያልተንቀጨቀጩ በጣም የተረጋጉ ሴቶች ናቸውና በእናንተ ምናልባት በእናንተም ባይሆን ከናንተ በተሻለ ሳይዝ እንድትሰፋ በዛ እንድትሆን ከስር ከስሯ ማድረግ ያለባችሁን ነገር እስልምና ላይ ያገኛችሁት ነገር እንደዚህ እንድትሆን ያደረጋችሁን ትልቅ ሚስጥር ለሷ እንድታካፍሏት አደራ አላለሁ። መቅዲ ደግሞ እኔ ሁሉ ጊዜ ወንድምሽ ነኝ ከበፊቱም ጀምሮ ማለት ነው። አሁን ደግሞ የበለጠ
የበለጠ ወንድምሽ ነኝ። ኡስታዝ ጀማልም አሉ። ኡስታዝ ጀማል እንደ ታላቅ ወንድም እንደ አባትም እንደ አያትም እንደ ቅድመ አያትም ልትያችሁ ትችላለሽ፣ ችግር የለውም። ኤኒ ጥያቄ ሲኖርሽ መተሽ ልትጠይቂኝ ማለት መጠየቅ ትችያለሽ። ምክንያቱም ገና ለገና ዛሬ ሰለምሽ ተብሎ ምንድነው አርፈሽ አትቀመጭም እንዴ ምንድነው ጥያቄ አስሪ ምናምን ነገር የሚባል ነገር የለም። ሁሉ ጊዜ ጥያቄ ሲኖርብሽ መተሽ ትጠይቅናለሽ። እስልምና ለሁሉም ነገር መልሳለሁ። ሰፊ ነው፣ በቃ ታየዋለሽ ራሱ። እንደው አንቺ መዋኘት አይሰልችሽ እንጂ ውቅያኖስ ነው። እንግዲህ ምቹን ይያል እየዋኘሽ መዝናናት ነው። በቃ እንዲህ ነው የምለው። አንድ መልእክት ልናገርና በቃ ይሄንን ነገር አናርዝመው ማለት ነው። በነገራችን ላይ ከስር ያላችሁ ወገኖች አላችሁ። መግዲ ልታወሪ ነው? እሺ ላመስግን። አመስግኝ። እሺ በመጀመሪያ ውድ ጓደኛዬ እህቴ ኤዱጌ በጣም ነው የማመሰግነው፣ በጣም ነው የምወድሽ። እንዲሁ ደግሞ ሳሪና ሴኑ አቢኒ በጣም ነው የምወዳችሁ። በጣም አዝናችሁብኛል፣ ግን ምንም ማድረግ አልችልም። የህይወት ጉዳይ ነው። ታውቃላችሁ በጣም ታምሜያለሁ። ብዙ ነገር አይቻለሁኝ፣ ግን ከህሊና ማምለጥ አይቻልም። ስለዚህ እኔ ሰላሜ መርጫለሁኝ። በጣም ይቅርታ ስላዘናችሁብኝ። በተረፈ ዮኒዬ ጃ ወንድሞቼ በጣም ነው የማመሰግነው። ሌላው ደግሞ ኡስታዝ ጀማል ሰለቸኝ ደከመኝ ሳይሉ ጠዋትና ማታ ለረጅም ሰዓት ሲያስተምሩኝ ነበረ። በጣም ነው የማመሰግነው። እንዲሁም ሀዊ እስሚዞ እንደገና ፒኬ ሌላ የረሳሁት የለም መሰለኝ። በጣም ነው የማመሰግናችሁ። እናንተም ማንኛውም ጥያቄ ያለምንም ፍርሃት በጥሩ ትህትና ስትመልሱልኝ ነበረ። ሌላው ደግሞ አብዱ መርካቶ በጣም ነው የማመሰግነው። አብዱዬ የሚገራርሙ መጽሐፍቶችን እርግጥ ቀደም ብሎ ነው ይላከልኝ፣ ሊያጠነክሩኝ የሚችሉ መጽሐፍቶችን ልኮልኛል። አብዱዬ በጣም ነው የማመሰግነው። በጣም በቃ ጃዬ አመሰግናለሁ። አንተንም በጣም ነው የማመሰግነው ጃዬ ወንድሜ፣ በጣም ነው የምወዳችሁ። እሺ ያው እንትን እኛም እናመሰግናለንና ትልቅ ባይዘዌ ኡስታዝ ጀማል ከዚህ በላይ ልናገኘው የምንችለው ነገር አለ በመድር ላይ ማለት ለሂዳ ሰበብ ሆነን የምናገኘው ሀጅር ትልቅ ነው በጣም። ኡስታዝ ወሂድንም ረሳው። ኡስታዝ ወሂድንም በጣም ነው የማመሰግነው። በጣም ይቅርታ ረስቼው ነው። እሳቸው ስትባይ ነው እንዴ ነው አንቺ? እሺ ችግር የለውም ማለት ነው። ኡስታዝ ጀማል ይቀጥል። ምድር ላይ ትልቁ ንግድ የሚባለው ይሄ ነው። በነገራችን ላይ ለምሳሌ አሁን እዚህ ጋር የምንሰራቸው ስራዎች በዱንያ ላይ የምንሰራቸው ስራዎች ጠፊ ናቸው፣ አላቂ ናቸው። ነገር ግን አንድ ሰው ወደ እስልምና እንዲመጣ ስናደርግ እሱ የሚሰራቸው መልካም ስራዎች እያንዳንዱ ከሱ ምንም ሳይጎድል ሳይቀንስ አላህ ለኛም ይጽፍልናልና እጅግ በጣም ትልቅ ነገር ነው። ይሄ ማለት የነቢያት ስራ ነው። ከሰው ልጆች መካከል በጣም የተመረጡ ሰዎች ማለት ነቢያት ናቸውና ይሄ ወደ እስልምና ሰዎች መጥራት የነቢያት ስራ ነው፣ ትልቅ ስራ ነውና ከዚህ የተሻለ ምንም ነገር የለም። በጣም ደስተኞች ነን። አላህ ደግሞ ይቀበለን። ቀጥል ጃ። እሺ ጀዛከላህ ኸይር። ያው በመጨረሻ እኔ ማለት የምፈልገው ነገር ምንድነው እንግዲህ ሐቅ ነው። እስልምና ምንም የተወሳሰበ ነገር የለውም፣ ግልጽ የሆነ ነገር ነው። የእስልምና ሐቅ ገብቷችሁ የዛን ጊዜ ከአላህ ጋር ፊት ለፊት ስትገናኙ ለምን አልሰለማችሁም ለምን አልተገዛችሁኝም ብሎ ሲጠይቋችሁ ምን እንደምትመልሱ እንግዲህ ተዘጋጁበት ነው የምለው። እንደው ባልሰማችሁ ነው የሚለው። እኔ ስለማዘን እንደው ባልሰማችሁ ባላወቃችሁ። ምክንያቱም አላህ ሲጠይቃችሁ አራ አልሰማንም አራ አላወቅንም እንኳን ብላችሁ ሜቢ ከተረፋችሁ በሚል መልካም ምኞት ማለት ነው። ሰምታችኋል፣ ሁጃ ቆመንባችኋል። አላህን ተገዙ፣ አላህን ብቻ አምልኩ፣ ከዘላለም እሳት ከዘላለም ጥፋት ተጠበቁ፣ አላህን ብቻ ተገዙ፣ አላህን ብቻ ተገዙ። ጥርት ያለው ሰላም የምታገኙበትን አላህን ብቻ ተገዙ። ሰምታችኋል። ኑ አላህን አምልኩ፣ የዓለማቱን ጌታ ሰማይን ምድርን የፈጠረ አምሳያ የሌለው የማይወልደው የማይወለደው በአምላክነቱ ላይ ሰውነት የሌለበት ያ አንዱን አምላክ ኑ ተገዙ፣ ግድ የለም ኑ ተገዙ፣ አትጎዱም፣ ታተርፋላችሁ። ሰምታችኋል። ይሄው እኔ ምስክር አለሁ፣ እነግራችኋለሁ። አንሰማም ብለው ነው ሁጃ ቆመንባችኋል።
ስለሙ አላህን ተገዙ Team of the season for these two teams, and it is እየወሰወሳችሁ ነው የማይሆን ምክንያት እየሰጠ የማይሆን ምክንያት እየሰጠ ትንንሽ የሆነ የማይሆን ምክንያት እየሰጠ ማለት ነው አላህን ተገዙ አላህን በመገዛት ውስጥ የዘላለም ህይወትን አገኙ ነው ምለው ሰምታችኋል እኔ ምስክር ነኝ ይሄንን ነው ምለው ስለዚህ አይ ቲንክ ለዛሬ በቃ የሻዶው ነገር እዚህ ላይ ያበቃናል ምናልባት ሐሳብ መስጠት የሚፈልግ ሰው ካለ አይ ቲንክ ማሂር አለክ ሐሳብ መስጠት የሚፈልጉ ሰዎች ካሉ መስጠት ትችላላችሁ መቅዲ ምናልባት መውጣት የምትፈልጊ ከሆነ መውጣት ትችያለሽ እዚህ ደግሞ መቀመጥ የምትፈልጊ ከሆነ የተወሰነ ጊዜ ተጫዋውተን ምናልባት አንድ ላይ እንወጣለን ኢንሻአላህ እሺ ማሂር ሰላም አለይኩም አንበሳው አሰላሙ አለይኩም ጃይ እንደና አልহামዱሊላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ አልহামዱሊላህ መቅደስን የዛሬ 1 አመት 2 አመት ነው የምናውቃትና በጣም ጥሩ ስነ ምግባር ነበራት ምናምን እሷ ጠርታን የሆነ ቤት ሄደን የሆነ ነገር ሀፕን ካረገ በውስጥ መታ ይቅርታ የምትጠይቅ ምናምን ማሻአላህ የሆነች ልጅ ናት መቅደስ የአኺራ እህታችን ስለሆነች በጣም ደስ ብሎናል አላህ ሸሃዳ ይዘው ደግሞ ነገ ለብዙ ሰዎች ሰበብ ከሚሆኑት ለሂዳያ ሰበብ ከሚሆኑት ለዲናቸው በጣም ከሚጠቅሙት ትላልቅ ባሮች አላህ ያድርግሽ አላህ ይጠብቅሽ የአኺራ እህታችንም አላህ ያድርግሽ እንግዲህ ነገ ኢንሻአላህ በአኺራ ላይ ተገናኝተን እህት ወንድሞች ሆነን ብዙ ነገር የምናሳልፍ ይሆናል ሸሃዳ ስለያዝሽ በጣም ደስ ብሎኛል አላህ ይቀበልሽ መቅዲ አላህ ያጽናሽ እኛንም አላህ ያጽናን እሺ ጀዛከላህ ኸይር አሚን ብያለሁ እንግዲህ አሁን ለአሁኑ ለዛሬ አፈቀላጤው አለ መቅዲ ነኝ አይደለ መቅዲ ሉንሻ አፈቀላጤ እኔ አሚን ልበልልሽ ወክላኛለች እና እሺ ሀውቢላ ሶርድሽ እንግዲህ አንቺ ላይ ነው መበረታው እሺ ዳኒ ወረድ ይችላል አንድ ሚላው አንተ ልበለና እሺ ቦታ ለቃለሁ ሶ ያው አይ ቲንክ ሶላት ይጀምርች ይመስለኛል ኢንሻአላህ እንግዲህ እስልምና ስንኖርበት ነው ጥፍጥናውን የምናውቀው ያው እኔ ሙስሊም ነኝ ስለተባለ ሳይሆን ያንን ዲን እስልምና አላህ Subhanahu Wa Ta'ala አውቀ ነው እሱ ያዘዘንን ነገር ስንታዘዝና እሱ የከለከለን ነገር ስንከለከል ነው እስልምና እስላም ሆነ ሙስሊሞች ሆነን ወይም ታዛዦች ሆነን የሚባለውና እና ጥፍጥናውንም የእስልምና ጥፍጥናውን የምናውቀው ያው እስላም ነኝ ሙስሊም ነኝ ስላለ ሳይሆን ስንተገብረው ነው ያንን ነገር ስንተገብረው ነውና አልহামዱሊላህ ረቢል ዓለሚን አሁን ኢንሻአላህ መቅዲዬ በውስጥ እናወራለን ስለ ሰላትም ሆነ ስለማንኛውም ነገር ከኔ ጋር ማውራት እንችላለን ቂራአትም ሆነ ስለ እስልምና ማወቅ የምትፈልገውም ነገር ከኔ ጋር ማውራት እንችላለን አልহামዱሊላህ ረቢል ዓለሚን ሁላችሁንም አመሰግናችኋለሁ ዮኒ ትግራዋይ አንተ ጥሩ ሰው በጣም ነው ማመሰግነው ኤዲዬ በጣም ጎበዝ ልጅ በጣም መልካም ሴት አንቺንም አመሰግናለሁ ዳሪያዬ ወይም መቅዲ ላንቺ ደስ ብሎኛል ደስታዬን መግለጽ ማቅቶኛል አቡበከርም ደስ ብሎኛል ብሎሻል በኮሜንት ላይ በጣም ነው ማመሰግነው ጃዬ ትልቁን ሚና የተጫወተው አንተ ነህ ሁላችንም እንግዲህ እዚህ እንደተሰባሰብነው አላህ Subhanahu Wa Ta'ala በጀነት የምንሰባሰብ ያድርገን ኢንሻአላህ እንኳን ከሳት ዳንሽልን ወደፊት ደግሞ ኢንሻአላህ የምንጠብቃቸው ልጆች ይኖራሉ ማለት ነው ወሰላሙ አለይኩም ወራህመቱላህ እሺ ፈቲ ጀዛከላህ ኸይር እንትን እሺ 980 ምናምን ሰዎች ያላችሁና እንደው እስቲ አንድ ነገር አደራ ለበላችሁ እንደው ከልባችሁ እስቲ አንዴ ሆናችሁ ስሙኝና እንደው እስቲ እሺ በሉኝና ቃል ገቡልኝና እስቲ እንደው ትንሽ ነገር ታረጉልኛላችሁና የምታረጉልኝ ሰዎች እስቲ አሁን አረግልሃለን ብላችሁ ኮሜንት ላይ ጻፉልኝ እርግጠኛ መሆን ስለምፈልግ ነው ትልቅ ነገር በቃ ለኔ ብላችሁ እንዳትረሱት ለኔ ብላችሁ ማለት ነው አንድ ትንሽ ነገር ታደርጉልኛላችሁ ትንሽ ነገር ማለት ነው ፍቃዳችሁን እያጠየቅኩ ነው ሁላችሁንም ማለት ነው እሺ ምን ታደርጉልኛላችሁ መሰላችሁ ሰላት በመተሰግዱበት ጊዜ ለኤዱ አላህ ሂዳያ ይስጣት ብላችሁ ሁላችሁም ዱዓ አድርጉላት ሁላችሁ ስሬ ብላችሁ እንዳትረሱት አደራ ለኤዱ
አላህ ሂዳውን ስጣት ብላችሁ ዱዓ አድርጉላት። አላህ ሂዳውን እንዲሰጣት ሁላችሁ እንዳትረሱ አደራ አደራ አደራ። እረኛ በጎቹን ወደ በረት ሲያስገባ አንድ በግ ብትቀር እሷን በግ ጅብ ይብላት ብሎ ሌሎቹን አስገብቶ እንትኑን በረቱን ዘግቶ አያድርም። እና እኛ ደግሞ ኤዱን ወደ እስልምና እንድትመጣ በራችንን ከፍተን እየጠበቅናት ነው። በሩን ከፍተን እንዳናቆየው ብርዱ እየቀጠቀጠን ነው፣ እያሳመመን ነው። ዝናቡ አለ፣ ነፋሱ አለ፣ እሱ እያሳመመን ነውና ቶሎ ገብታ በሩን እንድንዘጋው ተያይዘን ወደ ጀነት አንድ ላይ እንድንል ኃይለኛ በቃ ቦምብ የሆነ ዱዓ አድርጉላት። ቦምብ የሆነ ዱዓ አላህ ሂዳውን እንዲሰጣት። እሺ ሁላችሁም እንዳትረሱ። ምናልባት በቀጣይ ቀን ስንገናኝ እንዳልከን ዱዓ አድርገናል ብላችሁ ትነግሩኛላችሁ ማለት ነው። እሺ አደራ አደራ፣ ወላሂ አደራ። እኔ ከዚህ በላይ የምጠይቃችሁ ትልቅ ነገር የለም ወይ ከዚህ በላይ የማስቸግራችሁ ነገር የለም። ይህንን ብቻ አደራ ለኢደን አላህ ሂዳውን እንዲሰጣት ዱዓ አድርጉላት። ትልቅ በጣም ዱዓ ስራዬ ብላችሁ ማለት ነው ዱዓ አድርጉላት። አደራ አደራ ላለው ይሄ አደራ ብያለሁ። አደሬን እንዳትበሉ እንግዲህ። እሺ ኢሳቁ የምትለው ነገር ካለ መግባት የሚፈልጉ ሰዎች ስላሉ ቶሎ ቶሎ እያስገባን እንትን አቡ መሐመድ ትቀድማለህ መሰለኝ። አቡ መሐመድ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃይ ቀጥሎ ሀቢቢ አጠር አጠር እያረጋችሁ ቶሎ ቶሎ እየተናገራችሁ ረዱሽ ሌሎች ሰዎችም ላስገባ። እሺ ቢስሚላህ እህቴ ዳሪያ ሰላም አለይኩም እያለሁ መጀመሪያ ሊልቆይ ጃስፊን ኢሳቁ ቀጥል። السلام عليكم ورحمة الله وبركاته بيالو مقدي السلام عليكم بيالو حقيقة بዚህ ስሜት ባላወራ ደስ ይለኝ ነበር። ለማንኛውም ሀሳብ መስጠት ካለብኝ መቅደስ ከብዙ ጊዜ ስንመኝ ያንቺን ሻሃዳ መያዝ ስንጠባበቅ የነበረው ሁላ ተስፋ ቆርጠን በነበረበት ሰዓት ግን ተስፋ ሳትቆርጥ ሁሌም እድሉን በመስጠት እንዲመተው እንዲማሩ ስላደረግ ከመጀመሪያ አንተንም ማመስገን እፈልጋለሁ። መቅዲ እህታችን ስለሆንሽ በጣም ደስ ብሎኛል። ይበልጥ ከዚህ በኋላ ደግሞ ከአንቺ የሚጠበቀው እውቀት ላይ ማተኮርና እስልምናዬ ደግሞ ምንድነው የሚለውን ነገር ላይ ጠንከር ማለት ነው። ያው አንድ ሰው እስልምናን ሲቀበል የራሱ የሆኑ ፈተናዎች ይኖራሉ። እነዛን ፈተናዎች ለማለፍ ጥንካሬ ይፈልጋል። ከእህቶችሽ ጋር እና ሀዊ እና ዛህራ እንዲሁም ሌሎችም እህቶች ጋር ይበልጥ ትምህርት ላይ አተኩሪ ይላለሁ። አላህ ይጠብቅሽ። እኔ ይሄንን ሐሳብ ነው የምሰጠው። እኔ ልውረድና ሌላ ሰው አስገባ። ግን ሰላም አለይኩም ብዬ ትመልስልኝ መጀመሪያ። መቅዲ ሰላም አለይኩም ብዬ አልተመቻትም ይሆናል ለማውራት። እሺ ወአለይኩም ሰላም። ስታመሰግኒ ግን እኔን ረስተሻል። ለማንኛውም አፉ ብያለሁ። ቀጥሉሽ። በጣም ይቅርታ በእውነት ኢሳቁ አራቄንስ ቀደም ኦልዲን እነ ሐሰኑ በጣም ብዙ ልጆች አሉ። እንጃ በጣም ነው ማመሰግናቸው። ኢሳቁ በተለይ በጣም ብዙ ጊዜ አውርቻለሁ። በጣም ብዙ ጥያቄዎችን ጠይቄ እስኪ ለማንኛውም የውስጣችንን በወዳችን ይዘን እንቀጥል አይሻልም? እሺ አውቄ ነው። ቀጥሉ ማመድ። እኔ ልውረድና ሌላ ሰው አስቀምጥ። እሺ ኢሳቁ ጀዛከላህ ኸይር። አንድ ነገር ልናገርና አቡ መሐመድ ይቀጥላል። አጠር ያለ ነገር። አልহামዱሊላህ እኛ ሙስሊሞች ሰው ሲሞት አይደለም እናለቅሰው።
ሰው ህይወት ሲያገኝ ነው የምናለቅሰው። ሰው ሲተርፍልን ሰው ከሞት ሲድን እናለቅሳለንና አልহামዱሊላህ እና አጃይብ ነው የሚያስብለው በጣም ነው የሚያጅበው ያለው ነገርና አቡ መሐመድ ቀጥለ ሀቢቢ ይቅርታ ቢስሚላህ ወደ እስልምና መምጣት ማለት በጣም ከባድ ነገር ነው አላህ ከምን እንደሚያወጣን ስለማይገባን ነው አንድ ሰውዬ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥቶ እኔ በጣም ወንጀለኛ ነኝ ብዙ ወንጀል ሰርቻለሁና እንዴት ነው ሞነው አላቸውና ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም الاسلام يجب ما قبلها ወንጀልን ጨርሶ ይበራል አላህ Subhanahu Wa Ta'ala አሉትና ከዚህ በፊት የሰራው ነገር ሁሉ ተምሮልሃል አለ እኔ ነበርኩበት ሀያት በጣም ብዙ ወንጀሎችን ብዙ ምድር ደስታ የሚመስሉ ነገሮችን ሁሉ ሳደርግ የነበርኩ ሰው ነኝና መማሩ ብቻ አይበቃኝም አላቸው ማለት ነው ከዛ አላህ Subhanahu Wa Ta'ala ነዛን ሐሰናቶች መሰረዝ ብቻ ሳይሆን እንደገና ወደ አጅር ቀይርልሃል ብሎ እሺ ወቅት ያለሽ ወቅቲ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አለሁ በመጀመሪያ መቅደስን አልহামዱሊላህ ረብል ዓለሚን አላህ ወደ ትክክለኛው መንገድ ስለመራት በጣም ደስ ብሎኛል ያው ቅድም በተናገርከው ላይ አንደኛው ተቃዋሚ እኔ ስለነበርኩኝ ማለት ነው በዚህ አጋጣሚ ሲቀጥል ደግሞ በጣም ማድነቅና ማክበር ካለብን አንተን ነው የበለጠ ማድነቅና ማክበር ያለብን ማለት ነው ለምን ካልከኝ የማንንም ወሬ ሳትሰማ በትዕግስትና አላቀ በእኔም ብሎክ አድርጌሽ ነበረ አሁን እህትሽ ነኝ እሺ እንዳትፎልኪኝ ከዚህ በኋላ ማለት ነው አላረጋው ጥሩ የሆነ ነገር ነው ሪከርድ የምታረግሽ ጥሩ ሙድ ላይ ስትሆኚ ሪከርድ መጥፎን ግን እንዳትደረጊ ነው የምታረግሽ ያው ከወቅቲ ጋር ዱላ ቀረሽ ክርክር ነበረ በመቅደስ ጉዳይ የምንከራከረው ረፊላታለሁ እኔ እኮ ደሜን ታፈላኛለሽ ማለት እኮ ረፊ አትንቀጭቀይ ነገ ምን እንደሚፈጠር አታውቂም እላታለሁ እኔ አንተ ስላልከኝ ነው እሺ ትልና ትሄዳለች ከሳምንት በኋላ ደግሞ ተመልሳ ትመጣለች እኔ ጃቢር ግን ተወግን እቺ ልጅ እኔ በቃ ከአቅሜ በላይ የሆነች ነው ማለት ከዛ አረጋጋና መልሳታለሁ ያው እንግዲህ ለዚህ ነው ወደ ሰፊነት ያስፈልጋል ያው አክቹሊ የመግዲን ክሬዲት የሚወስደው ዮኒ ነው በጣም ይደፋባት እኔ ሞዴሬተር ከመስጠት የዘለለ ነገር አላረኩላትም ያም ሆኖ ግን ክሬዲቱን የመውሰድ ያለ መውሰድ ጉዳይ ሳይሆን በቃ ነፍስ ተርፏል የተረፈ ነፍስ አለ አልহামዱሊላህ ለማለት ያክል ነው እንደገና እሺ ከወቅት እየቀጥሎ ኡስታዝ ወይ በዘቀጣሚ ለኤደንም መልክታለኝ ለኤደንም ኢንሻአላህ አላህ ደግሞ ለሷንም አላህ ቀጥተኛው መንገድ እንዲመራት የሁሉ ጊዜ ጸሎታችን ነው የሁላችንም ሙስሊሞች ኢንሻአላህ ሁላችንም ዱዓ እናደርግላት ለምን ካልከኝ እኔ ቲክቶክ ላይ ስመጣ ኤደንን በሌላ ነገር ነበር ማቃት በጣም ጨዋ ሆና ስትጠይቅ ምናምን ነገር ነበር ማቃት እንደውም የምጠብቀው የነበረው የሷን ሸሃዳ ነበር ከጊዜ በኋላ ግን ጠፋች ሳይ ደግሞ ብሎክ አላደረገችኝም ምክንያቱም ከሷ ጋር ብዙም እንትን አንልም ማለት ቤቷ አገባለው እንጂ አታቀኝም ግን ፎሎይ ናት የሆነ ሰዓት ላይ የሆነ ሻዳ ሲለቀቅ
እሷ መስላኝ በጣም ደንግጬ ነበረ፣ ግን አይደለችም። ስለዚህ አላህ ደግሞ አንቺንም ይምራሽ እላለሁኝ። ኤደን ጨርሻለሁ በቃ። ለኢዱ አይ ቲንክ በዱዓ የሚፈታ ነገር ነው። ኢንሻአላህ ወጥራችሁ ዱዓ አድርጉ። የኮሮና ጊዜ የተደረገው ዱዓ ትዝ ይላችኋል። ከሱ ትንሽ ከፍ ያለ ዱዓ አድርጉ። እሺ ይሄንን ኡስታዝ ዴቭ ሰላም አለይኩም። ዴቫቻ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ይሰማል? ዛሬ ኔትወርክ አመኑ እየተቆራረጠ ነው። ከተሰማችሁ ይሰማል? አመኑ ኡስታዝ ዴቭ አመኑ። እስቲ ይሰማል? ይሰማችኋል? ይሰማል ዴቭ ይሰማል በላችሁ ጻፉለት ኮሜንት ላይ ይሰማል ዴቭ ቀጥል በሉት። ይሰማል? እሺ እሺ ይሰማል። እሺ ስንቴ ወጥቼ ብገባ ምንም እምቢ አለኝና። እሺ እህታችን መቅዲ አሰላሙ አለይኩም። ወገናችን ኤዱ ወገናችን እንዴት ነሽ ኤዱዬ? ምንድን ነው የምንለው? ያው እንግዲህ አሁን ሁለቱ እንደምታውቁት ጓደኛሞች ናቸውና አሁን መቅዲም ወገኔ እያለች ኤዱን ከምትጠራት ኤዱ አሰባበት እህቷ ብትሆንና እህቴ እየተባባሉ ቢጠራሩ ደስ ነው የሚለን። ሌላው ምንድነው እንደምታውቁት ኤዱ ያው በቅርቡ እንትን ትላለች። ኤዱን ጠብቁ። መቅዲ በጣም ደስ ብሎናል። ምንድነው እስልምና ላይ ስንል አንድ ሰው እስልምናው ሲገባ ያንኑ የነቢያትን አምላክ አንዱን አምላክ ያመልካል። አሁን ብዙ ጊዜ የተለየ ነገር የሚመስላቸው ሰዎች አሉ። አንዱን ብቸኛውን አምላክ ነው የሚያመልከው። ኢየሱስን ክዳችሁ እንደዚህ የሚሉ ሰዎች አሉ። ኢየሱስ የተባረከው ኢየሱስ እስልምና ውስጥ ነው ያለው። የተባረከ ነው ኢየሱስ። በጣም የምንወደው ነብያችን ነው። አንዳንዴ የሆኑ ቃላቶች ምናምን ከኛ ስትሰሙ እሱን በመጥላት አይደለም፣ ከናንተ ወገን የሚናገሩት ንግግር ነው ወደዚህ እንትን የሚወስደን እንጂ እኛ ጋር የተከበረ ነብይ ነው። ኢየሱስን ሙስሊም ስትሆኑ የተባረከውን ኢየሱስ ታገኛላችሁ። ሌላ ቦታስ ያው የምናውቀው ነው እንግዲህ ወንድ ለወንድ ነው እንደዚህ ነው የሚለው መጽሐፉ። ብዙ ነገር አለ፣ ያው መጥቀሱ ብዙ አስፈላጊ ስላልሆነ ነው። ኢየሱስ የሚወድ ሰው መስለም ነው ያለው አማራጭ። እኛ የኢየሱስ ደጋፊ እንጂ ተቃዋሚዎች አይደለን። እና ማንኛውም ኢየሱስ የሚወድ ሰው ሙስሊም ነው መሆን ያለበት። ለምን? የተባረከ ኢየሱስ እስልምና ላይ ነው ያለው። የሌሎችን ታውቃላችሁ፣ መድገም አንፈልግም። ምን እንደሚያደርግ የምታውቁት ነገርና ማርያምንም እንደዚሁ ነው። ማርያምም ንጹህ ሆና የምትገኘው እስልምና ውስጥ ነቢያት የተከበሩ ናቸው። ያ እንግዲህ ይህን አጋጣሚ ስላገኘው ላስተላልፍ ብዬ ነው። ነቢያት የተከበሩ ናቸው እስልምና ላይ። እና ሌላው ምንድን ነው ያው በዛ ወገን ምንድን ያለው ነገር እስልምና ማቆሸሽ ነው። ማቆሸሽ የሆነ ነገር መቀባት ወደ እነሱ የሚጠሩበት እንትን እስልምና ይኸውላችሁ የዓለም ሕዝብ ተሰብስቦ እስልምናን ሲረግም ሲሰድብ ቢውል ንግግር ማድረግ አይቻልም። እስልምና በየጊዜው ያው እየሰፋ የምታዩት ያው እስልምና ነው። ዓለም ላይ የሚሞተው እስልምና ነው። ሙስሊሙ ነው እየተገደለ፣ ግን እየጨመረ የሚሄደው ይኸው እስልምና ነው። ይሄ አምላክ እንትን ጸጋ ነው ማለት ነውና ሌላው ምንድነው የመጨረሻውን ነብይ ያገኛል። አንድ ሰው ሙስሊም ሲሆን ዓለም ላይ ቁጥር አንድ ተጽዕኖ ፈጣሪ የሆኑትን ከሃዲዎች 24 ሰዓት ሲሰርቧቸው ሲረግሟቸው እየዋሉ ተጽዕኖ ፈጣሪነታቸው እየጨመረ በተሰደቡ ቁጥር በሰዎች ልብ ውስጥ ፍቅራቸው እያበበ የሚመጣ ነብይ የነሱ ራሱ የተአምር ነው። አንድ ሰው ሲሰደብ እንትን ሲል ይጠላል አይደል? ዓለም ላይ እየተራገሙ ለእነሱም አትፍረዱባቸው። ነብዩ ሰለላሁ ዐለይሂ ወሰለም ያው የዓለም ሕዝብ ያወቀው ተጽዕኖ ፈጣሪ ናቸው። ተጽዕኖ ፈጣሪ ደግሞ ከሃዲዎች እንቅልፍ ያጣሉ በሳቸው ተጽዕኖ ፈጣሪነት እና ሲሰርቧቸው ሲረግሙ በቃ የማያረጉት ነገር የለም።
ግን ምንም እየጨመረ ነው የሚሄደው፣ ተከታዮቻቸው እየጨመሩ ይሄ ራሱ አስገራሚው ነገር ነው እና ይህ ጊዜ በሰርባችሁ ጠላበት ምክንያት መሰላችሁ። አንድ ሰው እስቲ እናንተን እናታችሁን ወይ አባታችሁን ቢሰድብ የሆነ ሰው እናታችሁን የሆነ ነገር እያለ ቢሰድባቸው ቢያንቋሽሽ እናቱም ይጠላል ያ ሰው ስለሰደበ ከእናታችን በላይ ነው እሳቸው ደግሞ የምንወደው። አስቡት ማንም ሰው እናቱን የሆነ ሰው ስለሰደበ ስላንቋሸሸ እናቱም ይጠላ ካለ እንግዲህ አስቡ። ከእናታችን በላይ የምንወዳቸው ነቢይ ደግሞ በተሰደቡ ቁጥር እየወደዳቸው ነው የምንሄደው እንጂ ይጠሏችኋል ብላችሁ በፍጹም አትጠብቁ። ነቢዩ ሰለላሁ ዐለይሂ ወሰለም ያው በዛው ጋር የሚታየው ምንድነው እንደ አምላካቸው ጋር እኩል እያደረጉ ነው። ብዙ ጊዜ ሰው ናቸው እኮ ምንም ጥፋት ይሄ ነው የሚባል ያጠፉት ነገር የለም። ግን ሰው መሆናቸው እኛ ሰው ናቸው፣ የኛው ቢጤ ናቸው። ይሄን ነው የምናውቀውና ስህተት እንኳን ቢኖር ሰው ናቸው። አምልኩኝ አላሉ፣ አይመለኩም በእኛ እምነት እና ስለሳቸው የፈለገ ነገር ቢያነሱ ለምን 9 ገቡ እንዲያደርጉ ብቻ ብዙ ነገር የሚያነሱት ነገር ይሄ ሰውነታቸውን የካደ ነው። እና ጃ በኮሜንት እየተቆጣ ነው። ሌላ ሰው እድል ልስጥና እንትን እንበልና ወገኖቻችን ነብዩን በመሳደብና በመራገም እድሜያችሁንና ገንዘባችሁን አትፍጁ። ምንም ለማትነቀንቁት ነገር ለማለት ያው ጥላቻ ነው የምታወሩት እንትን ነው። ሰዎች ደግሞ ያው እየሰለፉን እውነትን በዚህ ጊዜ አእምሮ ያላቸው ብዙ ሰዎች አሉ። አእምሯቸውን ተጠቅመው እውነትን ያጣራሉ እና ኢየሱስን እንወዳለን ኢየሱስን የምትሉ ሰዎች እስልምና ላይ ነው በክብር የምታገኙት። የትኛውም እምነት ላይ በዚህ ደረጃ አታገኙት። እየተሸማቀቃችሁ ነው ያለዛ የምትኖሩት ለማለት ነው። አመሰግናለሁ። ወገናችን ኤዱ ሰላም ብዬሻል። ሰላም ላንተ ይሁን። እንዴት ነህ? እንግዲህ አለሁ። ደህና ነሽ? አለሁ እግዚአብሔር ይመስገን። ሀሳብ ካለሽ ቀጥይ። የተናገርኩት ላይ ቅሬታም ካለሽ እንዳላረዝመው። ምንም ምለው የለም። እሺ እሺ ዴቫቻ አይ ያንተ ቀመም እኮ ዛሬም ሕያው ነው ዛሬም ንጉስ ነው የሚባል። ያው መቅዲ ኤዱን ወገናችንን ብለሽ እንዳጠሪያት እህቴ ብለሽ እንድጠሪያት ኤዱም እንደዛ እንዲሆን እንግዲህ ስለሚላት ነው። እና የእርሶ ቅመም እንደው እየቋጠሩ በፊስታል መልክ ለወጣወጥ ነገር ምናምን ብንጠቀምበት ደስ ይለናል ማለት ነው። እህታችን ኤዱ ብለን ወይ ደግሞ መቅዲዬ እኔ ኤዱ ሞዳት ጓደኛዬና ወገኔ ብለሽ ሳይሆን ሞዳት ጓደኛዬና ሞዳት እህቴ ናት ብለሽ ለመጥራት እንግዲህ የአሂራ እህትሽ እንድትሆን አስበሽዋል መቅዲ። አንቺ በጀነት ሆነሽ ኤደንን ስታጫት ማለት ነው የት እንዳለች። ምክንያቱም ካሁን በኋላ ግፋ ቢል ኖራችሁ ቢባል 50 ዓመት 60 ዓመት ነው ወይ 40 ዓመት ነው። ምን ጥቅም አለው በዚህ ዓመት ተገናኝታችሁ እስከ ወዲያኛው እስከ ዘላለም ድረስ ብትጠጣጡና አንቺ የገባሽን ሀቅ ያገኘሽውን ሰላም እንግዲህ ለጓደኛሽ ለመመስከር ሞክሪ ማለት ነው። እና ይሄንን ለማለት ነው። ሱሳ አለሽ? ሰላም አለይኩም ሱሳ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ጃይ፣ ሁላችሁም እንዴት ናችሁ ያ ጀማ? እኔ የምላችሁ ያው መቅዲ ቤት እኔ ገና ድሮ እኔ በጣም እዚህ ሲመጡ ሲጠይቁ ምናምን ገና ከጃ ጋር ራሱ ምንም ሳንግባባ ነበር ማቃቸው ምናምንና ማሻአላ እሷ ቤት ደግሞ ሲሄድ እኔ ፈቲን ተከትዬ ነበር የሚሄደውና ብሎክ ተደርጌ ከዛ አረ መቅዲ ብሎክ ተደርጌያለሁ እኮ ምናምን ስላት
ወላሂ ይቅርታ ብላ ምናምን ነውና እንትን ያለችኝ እኔ ክርስቲያን ብሎክ ተደርጌ ማንም ፈቶኛ አቅም ምናምንና መጀመሪያ መቅዲ አመሰግናለሁ። እንኳን አላህ ወደ ትክክለኛው መንገድ መራሽ፣ አላህ ሂዳያውን እንኳን ሰጠሽ። ሌላው እምልሽ ደግሞ እህታችን ስለሆንሽ ደስተኛ ነን። አልሐምዱሊላህ። ኢስላም እንግዲህ እንደዚህ ነው እንደምታየው፣ ሁሉም ሰው ደስታውን እንኳን መግለጽ አልቻለም ይሄ ሁሉ ሰውና እኔ የሚገርመኝ ደግሞ የጃን እንክብካቤ በቃ የተለየ ነው እና በውስጥ በቃ ትርጉም ያለው ቁርአን ክፈቱላት፣ አሁኑኑ ክፈቱላት ምናምን እያለ ነው እኛንም ተሚለ ምናምንና በቃ ሰው እንዲሰልም ያለው ጉጉት ምናምን ወላሂ ማሻአላ። አንተንም እንዲ እንደምጥረው አላህ የልብህን አይቶ ቤተሰብህን ሁሉንም አላህ ሂዳያ ይስጣቸው። ለሁሉም ሁላችንም ምንፈልጋቸው ብዙ ምንወዳቸው ሰዎች አሉና ለነሱ ሁሉ አላህ ሂዳያ እንዲሰጥልን ሁላችሁም ዱዓ አድርጉ። ቀልድ አይደለም። አንድ ነፍስ ከእሳት ስትተርፍና ያለውን ደስታ ታዩታላችሁ ወላሂ። እና በቃ ይሄ ደስ የሚል ነገር ነው ወላሂ። ከዚህ በላይ ምንም ማለት አልችልም። ግን ለኤዶ አንድ መልእክት አለኝ። አሁን በጣም ልትወዛገቢ ትችያለሽ ምናምን ነገርና ያው የታወቀ ነው። ወገኖቻችን ደግሞ ይመጣሉ፣ በውስጥ ሊያስጨንቁሽ ይችላሉ። ቆይ ያልተረዳሹን እናሳይሻለን ምናምን የሚሉሽ ነገር አለና እንደዛ አይነት ነገር ውስጥ እንዳትገቢ ትንሽ ለራስሽ ጊዜ ስጪና አላህ እስቲቃማውን እንዲሰጥሽ ሁላችንም ዱዓ እናረግላታለን። ሁላችሁም በዱዓ እንዳትረሷት እና እንደዛ አይነት ነገሮች እንዳታደርጊ የእህትነት ምክሬን ነው መመክርሽ። ምክንያቱም ብዙዎቹ ሻሃዳ ከያዙ በኋላ ትንሽ ሲወዛገቡ ስላየሁኝ እንደ አንድ እህት ልምከርሽ ብዬ ነውና ውዷ እህቴ አላህ ይጠብቅሽ። ወገናችን ኤዱም አላህ ይጠብቃት። ምክንያቱም ስርዓት ያላት ልጅ ናት እና አላህ ሂዳያውን እንዲወፍቃት ለሷም ዱዓ አድርጉላት። ለሁሉም በቃ ለወገኖቻችን እንዳለ አላህ ሂዳያውን ይስጣቸው። እና ሁሌ ወንድማችን እንጃ ደግሞ የሚለው ነገር አለ። ምንድነው? ጀነት ሰፊ ናት፣ ሙስሊም ስግብግብ አይደለም። ጀነት ሰፊ ናትና ያቺን ሰፊዋን ማትሞላዋን ጀነት አብረን እንግባ ይላልና እና ለሁላችንም አላህ ጀነተል ፊርደውስን እንዲወፍቀን ሁላችንም ወደ ትክክለኛው መንገድ እንዲመራን እና እስቲቃማውን እንዲሰጠን ካቲማችንን አላህ እንዲያሳምርልን ሁላችንም በዱዓ እንረሳሳ። እና ጀዛከላ ጃይ በጣም አመሰግናለሁ። አንተ አብሶ ወላሂ በጣም አላህ ይጠብቀህ። እኔ ሌላ ምንም አልልህም ውድ ወንድሜ፣ አላህ ይጠብቀህ። የምትፈልገውን ሁሉ አላህ ይሙላልህ። ሌላ ምንም አልልህም። እሺ ጀዛከላ እርሱሱ። ነቢሉ ሰላም አለይኩም ተፈደል ሀቢቢ። ሰላም ወራህመቱላሂ ወበረካቱ። ሁላችሁም እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ነው? ማሻአላ መቅዲ አላህ Subhanahu በመጀመሪያ ሰላም አለይኩም ብያለሁ። ብትመልሽልኝ ደስ ይለኛል። ከዛ ቶሎ ወደ ጉዳይ ገብቼ ልውረድ። ሰላም አለይኩም መቅዲ። ወአለይኩም ሰላም። ደህና ነሽ? ደህና ነኝ። ማሻአላ አላህ እንኳን መራሽ። ይሄንን ቀጥተኛ የሆነ ዲን ትክክለኛ የሆነ ዲን አላህ Subhanahu Wa Ta'ala እንኳን መራሽ። እኛ እህት ወንድሞችሽ ከጎንሽ ነን ሁሌም። አላህ Subhanahu Wa Ta'ala ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻ ይላል ሁሌም። ወሁወ ዓለሙ ቢልሙህተዲን። አንተ የወደድከውን ሰው ፈጽሞ አታቀናም ይላል አላህ Subhanahu Wa Ta'ala። ግን አላህ የሚሻውን ሰው ያቀናል፣ እርሱም ቅኖቹን አዋቂ ነው ይላል አላህ Subhanahu Wa Ta'ala በብዙ አይነት ቦታ ማለት ነው። ይህ ገና የኢስላም ጥሪ በአላህ ፈቃድ ለሁሉም ይደርሳል ገና ማለት ነው። የአሁን ትውልድ አንባቢና ጠያቂ ሆኗል። ወላሂ መስጂድ ሂዱ ዳዕዋ ባያዳምጥም በእጁ በያዘው ስልክ ብዙ ያያል፣ ያነባል። በነገራችን ላይ የራሳቸው መጽሐፍ በሚገባ ጠይቀውና ተመራምረው ካነበቡት ቀጥታ ወደ እስልምና የመምጣት እድላቸው ሰፊ ነው። ባይሆን ይህን መጠየቅ የመናፍቅነት ምልክት ነው፣ ይህ ሚስጥር ነው፣ ይህ በመንፈስ ካልተገለጸልህ በስተቀር አይገባህም ወዘተ እንደዚህ የሚባሉ ነገራቶች አሉ። እንደዚህ እየተባሉ ከሚያሸማቅቋችሁና ተጽዕኖ ከሚያሳድሩባችሁ አስተማሪዎቻቸው ራሳቸውን ነፃ ካወጡ ነው خلاص። ለማንኛውም መስለም የምትፈልጉ ሰላሙ የመጨረሻውን ዘላለማዊ ዓለማችሁን ለቤተሰብ ብላችሁ አታበላሹ። ከተቸገራችሁ ያው ይሄ ሙስሊሙ ኡማ አለ፣ እሱ ማናገር ሁላችንም ማናገር ትችላላችሁ። ደግሞ ለአላህ ብላችሁ ወደ ተክለኛ መንገድ ስትመጡ የሰዎችን ቀልብ ቀያያሪው አላህ የቤተሰቦቻችሁንም ልብ ይቀያይረዋል፣ ያለዝበዋል። ምናልባትም እነርሱንም እስልምና ይወፈቃቸዋል። አትጨነቁ። በነገራችን ላይ እኛ ትኩረት ሰጥተን አናስተምርም እንጂ እውነታውን ብናስተምር ኖሮ በርካታ ወገኖቻችንን መታደግ በቻልን ነበር። ወጥሩ ንጽጽር ላይ ያላችሁ
በጥበብና በጥሩ ስነ ምግባር የእስልምናን ፍንትው ያለ መንገድ አመላክቷቸው ሂዳያ በአላህ እጅ ነው። ጃ አንተ ለፍተሃል፣ እንዲሁም ዮኒም ለፍቷል። ሂዳያ በአላህ እጅ እንደሆነ እናውቃለን። ግን አንተ ሳትሰለች እንዲሁም ወንድሞቻችን ሳትሰለቹ በተለይ ጃ ስፔሻሊ ዩ ሳትሰለች በተሳሳቱት ነገር ላይ በጥበብ ዳዋ ስታደርግላቸው ያወቅነውን ያወቅከውን ስታሳውቃቸው ያው እንደዚህ እየሆነ ሁሉም ወደ እስልምና ይጎርፋል። ገና አላህ ቀጥተኛው መንገድ ይምራን ለሁላችንም፣ እንዲሁም ይምራቸው ላልሰለሙ። መቅዲ እንኳን ደስ አለሽ። እኔም ሰለምቴ ነኝ፣ ጃም ሰለምቴ ነው። ምናግዝሽ ነገር ካለ ከጎንሽ ነን። አላህ ይጠብቅሽ። ጃዬ ስላስገባኝ ቴንኪው። ኤዱም አላህ Subhanahu Wa Ta'ala ቀጥተኛ መንገዱን ይምራሽ ምኞቴ ነው። እሺ እንደዚህ እያስገደድኩሽ አይደለም፣ ምኞቴን ብቻ ነው የገለጽኩት። ሰላም አለይኩም። ጀዛከላህ ኸይር። ዴቭ እየተቆራረጥክ ነው። ዴቭ እያወራሁ ትሰማለህ? ዴቭ ኤላ ይቀጥል። እሺ የኔትወርክ ያስቸገሩ ስለሆነ ከዛ አንተ ትቀጥላለህ። ቀጥል። እኔ በመግዲ ላይ ቃል አውጥቼባት ነበርና ሆነ ብዬ በጣም ደስ ብሎኝ ነው። እሺ ይሰማል። አውጥቼባት ነበር እንደምትሆን አይቀርልሽም ምናምን ብዬ ሌላም ያልኳቸው ሰዎች አሉ። ለዛ ነው የገባሁት። እንኳን ደስ አለሽ መግዲዬ። ሰላም አለይኩም። ደህና ነሽ አይደል? ሌላም ቃል ያወጣሁባቸው ሰዎች አሉ አክቹሊ የማይቀርላቸው ያው አይታቸው ልባቸው ማየት የምትወስንባቸው ሰዎች አሉ አይደል? እንደዚህ የምሬን ነው የምልህ ወላሂ ጃ ብያታለሁ ለራሱ አንቺ የሚቀርልሽ አይደለሽም ምናምን ሁላ ብያት ነበር። እና አሁን ለማንኛውም እንኳን ደስ ያለሽ፣ እንኳን ደስ ያላችሁ ሁላችሁ። በጣም ደስ ብሎኛል መቅዲ። አሁን ይሰማል? ዴቭ ትሰማለህ? እሺ ውዷ እህታችን ምርጧ መቅዲ በጣም ደስ ብሎኛል እና ደስ ከማለት የተነሳ ቃላት ሁሉን የጠፋብኝና ግድፈት ከተናገሩ ካጠፋው ለክም ይቅርታ ጠይቃለሁ። መቅዲ በነገራችን ላይ ያንንም እምነት ስትጠይቅ እዚህም ስትጠይቅ የነበረች ናት። ጎበዝ ናት። በዚህ በራሷ ማንም አይመራትም ነበር። እኔ እስከማውቀው ድረስ ያለ ማንም ጫና የፈለገችበት ጠይቃለች። የፈለገችውን ለካ ጥናት እያደረገች ነበር። ይህን ነገር አለማድነቅ አይቻልም። እንደዚህ አይነት አእምሮ ያለው ሰው እውነቱን መርምሮ የፈለገውን የመቀበል እንትን አለው። ምንድነው ምላት ለውዷ እህታችን መቅዲ ለወገናችን ሄደን እስቲ ዱዓ አድርጊላት 1 ደቂቃ እስቲ። እሺ ዴቫዬ ዱዓ አደርግላታለሁ፣ አታስብ። እዚሁ እኛ ፊት ነው የምፈልገው። እሺ ያ ረብ ለኤዱ ምንድነው ለኤዱ ቀጥተኛውን መንገድ ምራት። አልችልበትም ግን አላህ ቀጥተኛውን መንገድ ይምራሽ ኤዱዬ። ወደ እስልምና እንድትመጪ ዱዓ አደርግልሻለሁ ያ ረብ። በቃ ዮኒ እንትን ያርግል፣ ዱዓ ያደርግልን። እሺ በዚሁ በነካጅሽ ለሌሎች ወገኖችም በዚሁ በነካጅሽ አርጊላቸው፣ ለሌሎችም ለሚሰሙት ለሌሎችም። እኔ ጨርሻለሁ። በጣም ይቅርታ ኔትወርኩ ከተደራረብኩባችሁ እንትን ካልኩ ይቅርታ አድርጉልኝ፣ በጥብጦኛል። እሺ መቅዲ ለሌሎችም እስቲ ዱዓ አርጊላቸው ለሌሎችም። እሺ ለሁላችሁም አላህ ቀጥተኛውን መንገድ ይምራን። ክርስቲያን እህት ወንድሞቼም ወደ እስልምና ነው። እስልምና ሰላም ነው ማለት ፈልጋለሁ። ፖለቲካ ሊመስላችሁ ይችላል፣ ግን እውነት ነው። የምር እውነቴን ነው።
በቃ እንዴ ባዬ ጃም በቃ ልውጣ። እሺ መቅዲዬ ሱመያ የምትልሽ ነገር ካለ እሱን ሰምተሽ ውጪ። በቃ እኔም በዚህ እወጣለሁ። ሱመያ ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ አልሐምዱሊላህ ረብል ዓለሚን ሱማ አልሐምዱሊላህ ረብል ዓለሚን። አላህ ከምንም በላይ ሁሉ ጊዜ የምናመሰግነው የሚገባን ነገር ቢኖር ከጤናችንም ማስቀድሞ አላህ ሱብሓነሁ ወተዓላ መርጦ የሱ ባሪያ ስላደረገን አልሐምዱሊላህ። ሲቀጥል ደግሞ የነብዩ ሰለላሁ ዐለይሂ ወሰለም የኛ ምርጥ ነብይ የሆኑት ኡመት ስለሆነን አልሐምዱሊላህ። ከጥመት ጎዳና አውጥቶ ወደ ተውሂድ ለመለሰን ጌታ አልሐምዱሊላህ። መቅዲዬ አላህ ያጽናሽ፣ አላህ ያበርታሽ። አላህ በቀጥተኛው ጎዳና እንደመራን ሁላችንንም በቀጥተኛው መንገድ ላይ ወደሱ ደጅ አድርሰን። ቢስሚላህ አንድ ብዬ ነገር ልበልና ልውረድ። ቢስሚላህ ከጅምር ሲሰጠን እኛ ስንመረጥ እንበል አልሐምዱሊላህ። ተመርጠናልና የአላህ ባሪያ ልንሆን ተወደናልና የእርሱ ታዛዥ ልንሆን ለእርሱ አጎብዳጆች ለሱኑ ጠያቂ ለጥመት ጎዳና አምጥቶን ወደሱ ከሽርክ ካልዋልታ ፍጡርን ከማምለክ የሰው ልጅ የተወለደውን ፍጡርን ከማምለክ መርጦ አንዱን አምላክ እርሱን ወደ ማምለክ ለፈጠረን ጌታ ለሱ ለማጎብደድ ላመጣን አንድ አላህ አልሐምዱሊላህ። እንበል ወንድሞቼ ከምንም በላይ ነው ለኛ የተሰጠን ተመርጦ ተደርገን የአላህን ባሪያ የኛ የዓለማት እዝነት የአሽረፈል ኸልቂ የአንቢያዎች ሁሉ የመጨረሻውን የመደምደሚያውን ተደርገናልና የእርሳቸውን ኡመት እንበል አልሐምዱሊላህ። ሁልጊዜም ስንደርስ ጠዋትም ሲነጋ አልሐምዱሊላህ፣ ቀንትር ላይ ስንውል አልሐምዱሊላህ፣ ማታ ላይ ስናመሽ አልሐምዱሊላህ። ይኸው ተመርጠናል ባሪያውን ልንሆን የእርሱ ታዛዥ አጎብዳጆች ላላህ ልንሆን ካላህ ወደ አላህ ልንሆን እኛ የተሰጠን አልሐምዱሊላህ መርጦ ስላመጣን ከሽርክን ጎዳና ራስን ከማጣት ከአንድነት ማዕበል ወስዶ ላሰጠመን በፍቅር በጣፋጭ አንድ ለሆነውን ላደረገን ባሪያው በቃችኋል። እሺ ጀዛከላ ኸይር መቅዲዬ፣ አላህ ያጽናሽ። ሁሉ ጊዜ ዱዓችን ነው። ኤሉ አላህ ሂዳያ ይስጥሽ። ሁላችሁንም ጀዛከላ ኸይር። እንግዲህ አላህ የነገ ሰው ይበለን። አላህ ሁላችንንም በቀጥተኛው መንገድ ላይ ያጽናን። አልሐምዱሊላህ። ክብር ምስጋና ለዓለማቱ ጌታ ለአንድ አላህ ብቻ ይሁን እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ያላችሁበት አላህ ይጠብቃችሁ። አንድ 10 ደቂቃ ቁርአን ሰምተን እንወጣለን። ቁርአን መስማት ፈጣሪ ሰጠንን አላህ ትላላችሁ። አላህ የሰጣችሁን አምሮ ተጠቀሙበት። ስለዚህ በዚህ መንገድ በቃ ሰላማዊ የሆነ ሰዎቹ ነው። ጃይ አሁን የተቆረጠ ነገር ደርሶኝ ነበር እና እነዛን ልጆች እያወራቸው ነበር። በቃ ደስ ነው ያልከኝ፣ የምር ደስ ነው ያልከኝ። በቃ አንብቡት መጽሐፍ ቅዱስን። እኔ ምንም ምላችሁ ነገር የለም፣ ግን አንድ ቀን ግን ጂያ ብላችሁ ልታስታውሱኝ ትችላላችሁ አልክ። በቃ ይሄ ሁሉ ነገር ከየት መጣ ነገር ካልከኝ ቀና ልብና ቀና ሐሳብ ስላለህ ነው። የምሬን ነው የምልህ። እኔ ከተመቸኝ ትመቸኛለህ እልሃለሁ፣ ካልተመቸኝ ደግሞ አትመቸኝም፣ አንመጣም ካልተመቸኝ። ቅድምም ጂጂ ያለች ነበረ ስለመውድህና ስለምትመቸኝ ጥሩ ሐሳብና ጥሩ አመለካከት ስላለ የምታንሸራሽራቸው ሐሳቦች የሚገርም ነገር ሁሉንም ሰው ስለሚያንጽ ስትገባም በጣም የተረጋጋ ስለሆንክ እንደውም ሲጮውብህ ምን ሲሉብህ ዝም ብለህ በእርጋታ ነገሮችን ሁሉ ታሳልፋለህ። ስለዚህ ትመቸኛለህ። ይሄን ነገር እንዴት አመጣው ብትለኝ ባንዴ አይደለም ያመጣው፣ እየተለማመድክ ነው። አሁንስ
ገና ነን ሁላችንም። ወደፊት ደግሞ ምን እንላለን? እያደግን እንሄዳለን። ያንን ነገር እናድርግ ለማለት ነው የምፈልገው። አውራ እኮ ይለኛል እኮ ከባድ ነኝ። እሺ እናመሰግናለን አብርሽ። ያው ጥሩ ሐሳብ ነው የተነሳው። አክቹሊ እንደ ወዳጅነት ወይ ደግሞ እንደ ግንኙነት ሁለት አይነት ስቴፖች አሉ። አንደኛው ነገር እንደ ወዳጅነት መከባበር፣ መዋደድ ምናምን ይሄ አንዱ ነገር ነው። ሁለተኛው ነገር ደግሞ ለዘላለም ህይወት መተሳሰብ ነው። ለዘላለም ህይወት ከሰዎች ጋር መተሳሰብ ነውና የሆነ እኔም በራሴ እርግጠኛ ነኝ እነሱም በራሳቸው እርግጠኛ ናቸውና መጀመሪያ ያንን ነገር ማክበር ስንችል ነው ቀጥለን ወደሚቀጥለው ስቴፕ መግባት የምንችለው ማለት ነው እንጂ አንድ ሰው እንትን ሳይል የሆነ ነገርን ሰው ማክበር ሳይችል ዝም ብሎ ያንን ነገር አስተካክላለሁ ማለት ጥሩ አይደለም። እና ምንድነው እኔ በእስልምና ሃይማኖት በጣም የሚገርመኝ ነገር አለ ወላሂ እዚህ ቲክቶክ ላይ ከመጣው ማለት ነው። የማጠብቃቸው ሰዎች እስልምናን ተቀብሎ ታያቸዋለህ። እና እነዚህ የማጠብቃቸው ሰዎች እንደውም ትዝ ይለኛል አንድ ህይወት የምትባል ልጅ አረብኛ ጎበዝ ናትና ሐዲሶችን እየወጣች ምናምን ጉድ በቃ እንትኑን ቲክቶኩን በአንድ እግሩ አቆመችው። ከዛ በቃ ከሙስሊሞች ጋር ታወር ትጮሃለች። በጣም የምትቆነጠነጥ ናት፣ አስቸጋሪ ናት ምናምን ነገር እና ከኖርማል ሰው ጋርም ብታወራ ከአስተማሪዎች ጋርም ብታወራ ምንም በቃ አይመስላትም። በቃ የቆሎ ጓደኛ ነው የምታረጋት። እና በቃ ሲባል በቃ ትሰደባለች፣ በየሄደችበት ምን ትሆናለች ምናምን ነገር ማለት ነው። ከዛ ፋይናሊ አንድ ቀን እንዳጋጣሚ ያገኘዋትና በቃ እስቲ አውሪ አልኳት። ከዛ ማውራት ጀመረች። ከዛ ሰማዋት፣ በቃ እስኪ በቃ ድረስ ሰማዋትና ከዛ እየተረጋጋው ማውራት ጀመርኩ። አረጋ ብዬ ሳወራት እሷን መረጋጋት ጀመረች። ከዛ እንግዲህ በዛን ያህል ደረጃ በቃ ሰውን ስበጠብጥ የነበረች ልጅ መጨረሻ ላይ ሻሃዳ ያዘች። የሚገርም ነገር ሻሃዳ ስትይዝ በውስጥ ነው ያዘችው። ሻሃዳዋን ጨረሰች። በውስጥ በቃ መታታቅም ወደዚህ ግርግር ፈጥራ አታቅም ምናምን ነገር ማለት ነውና ያው በመረጋጋት ውስጥ ሰውን በማክበር ውስጥ ብዙ ነገር ታተርፋላችሁ። እውነት እኔ አሁን ጂጂን በጣም ነው በቃ ማከብራት የምወዳት። ለምን ጥሩ ልብ አላት ብዬ ስለማስብ ማለት ነው። ያው ችግሮችን ቢኖርባት አይ ቲንክ ችግሮችም እሱ አሉብኝ ብላ የምታነሳቸው ነገሮች አሉ። እዚህ እናንተም እኮ እንዲያረጋችሁ ነው ምናምን ነገር ትላላችሁ። ግን እኔ ዛሬ እንደዚህ መሆኗን አይደለም ነገ ምናልባት አላህ ከፈቀደን አላህ ሂደውን ከሰጣት የኛ ሙስሊም እህት ትሆናለች ብዬ ስለማስብ ያ የምጸጸትበትን ነገር ያንን እድሉ መንፈግ አልፈልግም። ያንን እድሉን እንድታገኝ ያላትን ነገር እየታገስን እያባበልን በቃ ቢያንስ ባትሰልምልን እንኳን ኢንሻአላህ ጥሩ ወዳጃችን ያሁን አብርሽ ክርስቲያን በጣም ዊዝ ሪስፔክት ማለት ነው። እሱም ቢሰልምልን ደስ ይላል። ግን ካልሰለምክ እናጠራገረግልሃለን ማለት አይደለም። በቃ መጥቶ ከኛ ጋር ተጮቶ ይሄዳል። ምንም ቢሆን እኮ ኢትዮጵያዊ ነን። አማርኛ የምናወራው ቋንቋ አለን፣ ባህል አለን፣ ታሪክ አለን፣ ብዙ ነገር እኮ አለን። እና ያ ነገርን አስቡና የሆነ ሰው ትንሽ ነገር ስታገኙ እንትን ማረግ ምናምን ነገር ጥሩ አይደለም። ሁሉ ጊዜ ሰው ወደ ህይወታችሁ ሲመጣ ያንን ሰው እንግዳ አድርጉት። ሁሉ ጊዜ ሰውን ቤት ሄዳችሁ በቃ ያ ነገር የሚረብሻችሁ ከሆነ ከዛ ቦታ ለቃችሁ ውጡ። በቃ ቦታችሁ አይደለም። ግን በቃ ሰው ጋር ሁሉ ጊዜ ሰው ወደ እናንተ ህይወት ሲመጣ እንግዳችሁ አድርጉት፣ ተንከባከቡት፣ ሐሳቡን አዳምጡት። ገባችሁ? ሰው ሲናገር፣ ጥያቄ ሲጠይቅ፣ ሲጨነቅ ማለት ነው ያንን ነገር በስነ ስርዓት እንደሰማችሁት ራሱ ካወቀ አንደኛ የጥያቄው ግማሽ ይመለስለታል፣ ሁለተኛ የጭንቀቱ ግማሽ ጭንቀት እንትን ይልለታል ማለት ነው። ገባ? እና ይሄ ነገር አለ እና አንድ 2 ደቂቃ መጣው። ቆይ ረሲ አለክ? ረሲ መሰለኝ። ሰላም አለይኩም ዛዬ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? አለው። ሐሳብ ካለክ ቀጥልሽ። 2 ደቂቃ መጣው። እኔ ትንሽ የስራ ይዣለሁ፣ እቀጥላለሁ ትንሽ ቆይቼ። በቃ እሺ። አህመድ አለክ? አህመድ አለው። ጃይ ላይ ያሳለፍናት ጥሩ ነገር ግን በዛንኛው ዓለም ሊያገናኘን ይችላል። ምክንያቱም የምንሄድበት ቦታ አንድ ቦታ ነው። የምንገናኝበት የምንሰባሰብበት ቦታ ጥሩ ቦታ ሊሆን ይችላል እና እዛ ቦታ ላይ የተሻለ ነገር
ከሰራን ብቻ ነው። ግን ምድር ላይ የተሻለ ነገር ከሰራን ለሰው ጥሩ መሆን ከቻለን የራሳችን ላይ ጥሩ ነገር ካደረግን በራሳችን ላይ ጥሩ ነገር ከተገበረን ብቻ ማለት ነው። ያ ነገር እንዴት መምጣት አለበት ካልን አንደኛ ፈጣሪያችንን በደንብ መገዛት በደንብ ማወቅ መቻል አለብን። ማንን ምንን እያመለክን ነው እንዴት ነው እየተገዛን ያለ ነው የሚለውን በደንብ ትኩረት ማድረግ መቻል አለብን። መጽሐፍ ቅዱስ ምንድነው የሚያስተምረው በደንብ ማጥናት መቻል። ቁርአን ምንድነው የሚያስተምረው ከቁርአንስ የተማረውን ያክል ምን ያህል ተግባራዊ እያደረግን ነው። በነገራችን ላይ የየዕለት ከዕለት ተግባራችን ውሏችን እኛን እየመሰለ ይሄዳል። ምን ሰራቸው ነገራቶች በሙሉ እኛን ይመስላሉ። ለምሳሌ እኔ ጠዋት ተነስቼ ምን እሰራለሁኝ ዋት ነሳሽላለሁኝ ሰግጄ ከዛ በኋላ አረፋድ ላይ ዱሃ ሶላት አለ የሱና ሶላቶች አሉ እነሱን ሰግደን ከዛ በኋላ ደግሞ ማን ራሳቸው አምስት ወቅት ሶላቶች አሉ አይደለ? ስለዚህ እነዛ ነገሮች ላይ በደንብ መስራት መቻል አለብን። ሰላታችንን በደንብ መስገድ መቻል አለብን። ከዛ ባለፈ ነገር ደግሞ ከግዴታ ከተደረገብን ውጪ ደግሞ ምን አተርፍባቸው ነገራቶች አሉና እንደሱ ላይ ትኩረት ማድረግ መቻል አለብንና በዛ ተግባራቶች ላይ በደንብ መስራት መቻል አለብን እላለሁኝ። አብርሽ ያነሳው ሐሳብ በጣም ገዢ ሐሳብ ነው። ምክንያቱም ያለነው ተደወለብኝ ማውራት ያለብኝ ስልክ ስለነበረ ነው እንዳጋጣሚ ተቆረጠ። እስከዛ ድረስ እንትን እላለሁ ማለት ነውና ሁሉ ጊዜ በእለት ተለት ህይወታችን ላይ ሰዎችን እንግዶቻችን እናደርግ። ምንድነው መሰላችሁማ እኛ ባደረግነውና በተደረገብን ነገር በአጠቃላይ ህይወት ላይ ባለን እርምጃ ወይ ደግሞ ህይወት ላይ ባለን ጉዞ እንደ ቡድን የሚመዘን እንደ ቡድን የሚጠየቅ ሰው የለም። ሁሉም ሰው የሚጠየቀው ለግል ነው። ስለዚህ በግላችን መወጣት ያለብንን ኃላፊነት መወጣቱ ተገቢ ነው። ነገ ምን እንደሚሆን አይታወቅምና ከሆነ ሰው ጋር ተገናኝታችሁ የሆነ ቀን የሆነ ቦታ ተገናኝታችሁ የሚያወቃቀሳችሁ ነገር ተታችሁ ከምትሄዱ የሚያመራረቃችሁ ወይ ደግሞ የሚያስተባብራችሁ ነገር አድርጋችሁ ማለፉ ተገቢ ነው። ለምን ሲባል እኔ ነገ አሁን ለምሳሌ ከአብርሽ ጋር ነገ የት እንደምገናኝ አላውቅም። የሚያወቃቀሰንን የሚያጣጥለንን ነገር ዛሬ አስቀምጬ ከሄድኩ በቃ ጉዴ ነው የሚፈለው። ምናልባት ኔክስት ሙቫችን ላይ እሱ ሊረዳኝ የሚችለው አይነት ቦታ ላይ ብንገናኝ ፊቱን ነው የሚያዞርብኝ። ግን ዛሬ እኔ ለሱ መልካም ከሆንኩለት ዩ ኔቨር ነው ነገ እኔ ሊያግዘኝ የሚችል ቦታ ላይ ልንገናኝ እንችላለን። እና በነገራችን ላይ ዛሬ መጥፎ ነገር ባደረግን ቁጥር ለሰዎች የማይመቹ በሆነን ቁጥር ምንድነው የምንሆነው? ነገ አወዳደቃችንን እያከፋን በቃ ይሄ መጥፎ የሆነ ቅዠት ነው ህይወታችን ላይ የጣለን የምንሄደው ማለት ነው። ስለዚህ ይሄን እናስብበት ለማለት ነው። ቀጥል አንዳችሁ ቀጥሉ መጣ የተነጋገረ ጥሩ ሀሳብ ነው። ጀስት የተቀያየር ነው። ቅድም እንዳለው ያለው እሷ ወደኛ ብትመጣልን ዋናው የዘላለም ህይወት ነው ይበልጣው እንዳለው ሁሉ እኔም ወደ ክርስቶስ እንድትመጡ በጣም ነው የምመኘው። ምክንያቱም ዋናው የምድራዊ ሳይሆን የዘላለም ቤታችን አንድ እንዲሆን ስለምፈልግ ነው እናንተ ጋርም ገብቼ የምጠይቀው እና የሚያድነው ኢየሱስ ነው። ኢየሱስ ወደ እግዚአብሔር እንድትመጡ ስለምፈልግ የምር ለምን ሁላችንም ያዳም ዘር ነን ሰው ነንና ሁሉም ወደ ፈጣሪው እንዲቀርብ ስለምፈልግ ጀስት የኔም ሐሳብ ነው የኔም ምኞት ነው። የእናንተንም አከብራለሁ። ሁሉም የኔ ነው ልክ ነው የሚለው ልክ መሆኑን የሚያውቀው አንድ ፈጣሪ ነውና እግዚአብሔር ሁላችንም ልቦና ይስጠንና ወደ እግዚአብሔር መልሰን ለማለት ነው። እያለህ ኦልቢ ግን ድምፅህን አሰማኝና እኔም ልወጣ ስለሆነ ሀሳብህን ልስማ። በሰው ቤት ላይ ግን መጥቼ ኦልቢ እሺ ሁላችሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ።
ሻሎም ብያለሁ ለሁላችሁም ለክርስቲያኖች። አብርሽ ሰላም ነህ አንተ? ደህና ነኝ እግዚአብሔር ይመስገን። ሁልብዬ ደህና ነህ? አልሐምዱሊላህ። አብርሃም ተናገር ስላለኝ ነው። ይፈቀድልኛል? ማን ነው ሞዴሬተር? ጃለ ጃይ ሞጣ ብለዋል። መናገር አብሽር፣ ሀሳብ መናገር ትችላለህ። እሺ አብሪ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ሰው ነህ፣ የልጅ ትልቅ። አላህ ይጨምርልህ። አሁንም ሰብእናህ በጣም ደስ ይላል። ኖርማሊ እኔ የሆነ ነገር ሰምቼ ነው ይሄንን የዛሬውን ነገር ማን እንደሆነ ባላውቅም የሆነ ሰው ሻሃዳ ይዛል የሆነ ነገር እንትን ሰርፕራይዝ ነገር አለ ተብዬ ትላንት ነው ከትላንት ወዲያ መንገድ ላይ ማለት ነው ልቤ ተንጠልጥሎ ራሱ የነገረኝ አካል መስሎኝ ያ ነገር ዛሬ ነው ብሎ አሁን ሼር አደረገልኝ። ዝግጅቱም ጃቤት ነው ያለኝ እና ለዛ ነበር ወደዚህ የመጣሁኝ። ብዙ አልሰማሁም። ኖርማሊ ምንድነው ለማንኛውም እኛ እዚህ ንጽጽር ላይ ነው ይሄ ቲክቶክ እዚህ ቤት ያው ንጽጽር ነው የሚሰራውና ንጽጽር ደግሞ ኮምፓራቲቭ ሪሊጅን ነው። እኛ ሙስሊሞች እንደኛ አስተምሮ 100% እስልምና ሃይማኖት ትክክል ነው። እንደ ክርስቲያኖችም እንደዛው ነው። ነገር ግን ምንድነው ታዲያ ጥሩ ስነ ምግባር ሲኖር አንዱ አንዱን ማዳመጥ ከቻለ እንደኔ ማለት ነው እስልምና ጥሩ ሃይማኖት ብቻ ሳይሆን the best religion but the most missed understood religion throughout the world በጣም ምርጥ ሃይማኖት ሆኖ ግን ሰዎች በተቃራኒ የተረዱት ሚስ አንደርስታንዲንግ የተሰራበት ሃይማኖት ብዬ ነው የሚወስደው ማለት ነው እስልምና ሃይማኖትን። እኛ ደግሞ ወደ ክርስቲያኖች የማንሄድበት ምክንያት ደግሞ ምንድነው? አንደኛ እግዚአብሔር ራሱ ብለን ስንጀምር ወዲያውኑ ትንሽ እንደተንቀሳቀስን ሶስትም አንድም ሶስትም ስለምንባል አይደለኛም እኛ ለክርስቲያኖች ለራሳቸው ለገላለጽ በጣም ይከብዳቸዋል። ይሄ እውነት ለመናገር ማለት ነው። በጣም ይቅርታ ለንግግሬ ማለት ነው። ይከብዳቸዋል፣ ወላሂ ይከብዳቸዋል። እየከበደም ነው አይደለም ለምእመኑ ለተማሪዎች ማኑ ለቄሶችና ለአባቶቻችሁ ራሱ የሚከብድ ነው ስላሴን ለማስረዳት ማለት ነው። ስለዚህ እህታችን ቅድም ስትናገር ነበረ ወደ ኢየሱስ ክርስቶስ ነው ምናምን ትላል። እኛ ወደ ኢየሱስ ክርስቶስ ከመጣን ቆይተናል፣ በጣም ቆይተናል። ምክንያቱም አላህ በቁርአን ነግሮን ዛሬ ሳይሆን ዛሬ 2446 ዓመት ላ ንፈርቁ በይነ አሐድ ሚን ሩሱሊ አንድም ነቢያትን መልእክተኞችን ሳንለይ ከአላህ ስለመላካቸው እናምናለን። አንድ ላ ንፈርቁ በይነ አሐድ ሚን ሩሱሊ ወቃሉ ሰሚዕና ወአጣዕና ብለን አለኛ በሉ እናንተ ሰዎች ቃሉ ሰሚዕና ሰምተናል አላህ ያለውን ታዘናልን በሉ ተብለን ቃል ገብተናል። እኛ ያው ኦልቤን አይ ቲንክ ያወራውን ነገር አልሰማሁም፣ ግን ያው ማንም ሰው ምንም አይነት ወሬ ሲያወራ ምንድነው የሚያወራው ካለው ውዴታ አንፃር ነው። ካለው ጥሩ ምኞት አንፃር ነው ይሄንን ነገር የሚናገረው ማለት ነውና ያው መልካም ነገርን ከማሰብ አንፃር ነውና በዛ ልክና ልኬት የሁሉንም ንግግር ተረዱ። እኛ እንደ ሙስሊም እነሱም እንደ ክርስቲና እኛ እንደ ሙስሊም የምናምነው ለሰዎች የምናስበው ነገር አለ። ምድራዊ ህይወት ላይክ ጊዜያዊ ነው። ትላንትና የጠገባችሁ ዛሬ ይረባችኋል። ትላንትና የለበሳችሁት ዛሬ ይረጅና ደግሞ ተቀይሩታላችሁ እና ጊዜያዊ ነገር ነው። ግን ጊዜያዊ ደግሞ የሌለበት ህይወት ደግሞ አለ ማለት ከልባችሁ ነገሮችን የምትጠግቡበት ከልባችሁ ነገሮችን እንደ አዲስ የሚሰማችሁ የዘላለም ህይወት አለና ምንኛ ለዛ ቦታ በዘላለም በቆየን። አሁን ይሄ ስብስብ ደስ ሲል
እንደዚህ ሆነን አንድ እምነት እያመንን እየተዋደድን እርስ በርስ እየተከባበርን ይህንን ህይወት ለዘላለም መኖር በጣም ትልቅ ነገር ነውና እኛ ለዛ ነው ሰዎችን የምናስባቸው። እኛ የሚያኑ ተስፋችን ያንን ተስፋችንን ደግሞ ለሰዎች እናካፍላለን እና አብርሽም ደግሞ ተመሳሳይ ነገር ይህንን ነገር ያስቡልናል ይመኙልናል ማለት ነው። አንድ ሁለት እየተባባለን የተወሰነ ነገር ተመካከረናል። አልহামዱሊላህ እና አብርሽዬ እኔ እናንተ እስቲ የሆነ ቀን ወይ አንተ ቤት ምናምን ነገር እስቲ ስለ ህይወት እናወራለን እና ስለ ህይወት እናወራለን። በዚህ እንኳን እስቲ ላሸብለለክ እንጂ አንተ ምንም ተሸበለለ አይነስፍ አይደለ። ችግር የለም ጃይ እናወራለን ኢንሻአላህ። ስለመጣክ ደስ ብሎናል። አሁን ካሁን በኋላ ያለው ፕሮግራም ምናልባት አንተን የማይመለከት ሊሆን ስለሚችል እንዳላስጨንቅ እንዳላስገድድ ብዬ ነው። ምንም ችግር የለም። እኔ ቁጭ ታያልኩ አይደለም ጃይ ቁጭ ብዬ ብሰማው ለኔ ምንም ቁጭ በልሽ የለውም ነበር። ነው ያለሁት ቢሮ ስለሆንኩ ወደ ቤቴ ገና አልገባሁም። እኔም ተነስቼ ወደ ቤቴ ልግባ ላዝግም ቀስ ቀስ እያልኩ አንድ ሁለት እያልኩ ማለት ነው። ተነስተው ወደ ቤት በገባ ነው የሚሻለው። እዚህ ያሰልሙሃል እነዚህ ልጆች ችግር የለውም። ኦልቢዬ ሰላም ብያለሁ። እሺ ወንድም አለምዬ እንዴት አለ? አንዴ ሰላም አለው ኦልቢዬ እንደ ጎርፍ እንዳይወስድ ብሎ ነው እጃ ችግር የለውም። ሰላም ብያለሁ። ሁላችሁም እንግዲህ መልካም ጊዜ መልካም ምሽት መልካም ሌሊት ይሁን ብያለሁ። እሺ እናመሰግናለን። አላህ ይጠብቅክ። እንግዲህ አንተ ሰማ ቆቡን ገዝቼ ያስቀመጥኩልህ ከአንድ አመት በፊት ነው። ታረጋታለህ። እቺ ቆብ ያላንተ ቆብ አለች ላንተ የተገዛች ያላንተ በጣም እመኛለሁ እሱን ነገር ባደረገው መቃ ሰጣለሁ አቀብላለሁ። ደስ ይለኛል ደግሞ በሚገርም ሁኔታ ያምርብኛል። አዎ እውነት ነው ያምርብኛል። ጃይ በቃ አመሰግናለሁ። እሺ ሁላችሁ ደህና ደሩልኝ። እኔ የምልህ ወይ ኡስታዝ ሆዲዬ ማለት ነው የጠበቀና ጫን ያለ ሰላምታ አድርስልኝ። እሺ ኦኬ እሺ አደርስልሃለሁ። እሺ ሀቢብ ሰላም በልኝ። እሺ እደልሃለሁ። እሺ አባቴ አላህ ይጠብቅህ። እሺ እጅጋየሁ ወይጃ እንዴት ነሽ? አለን መስገናው አልመሸም። ወደ ቤት አትሄጂም? እሺ ውጪ ነው አንተን እንዳላስጨነቅ ቁርአን ልንከፍት ስለሆነ እንዳያስጨውሽ አንቺን ተሸክሞ የሚያወጣ የለም ከዚህ ለዛ። እሺ እንትን ወደ በኋላ ተመለሽ ከቆየን። እሺ ከቆየን አያስጨውሽም። እኔ ስቀልድ ነው። ቅድም ኦሊክን በተናገሩ ላይ አሳብሰት ደስ ይለኝ ነበር። ያው ለዛ ነው የሱን ተናገርኩኝና ምን አልኩሽ መሰለሽ? እሱ የተናገረውን ሐሳብ ምን እንደሆነ አልሰማውም፣ ግን መጨረሻ ላይ ምን አይነት ነገር ሊኖረው እንደሚችል አሰብኩና ከዛ ኢንቴንሽኑን ነገርኳችሁ። ኢንቴንሽኑን የነገርኳችሁ ያው እሱ ያሰበውን ነገር ነገርኳችሁ እንጂ የእናንተን ሃይማኖት የሚያብጠለጥል አይነት ነገር ከመሰላችሁም እንደዛ አይደለም። መልካም ቅን ነገር ከማሰባችሁ በደንብ ምን ያብጠለጠለው ብናገር ደስ ይለኝ ነበር። በቃ እሺ ምን እናርግ መሰለሽ? አሁን ኦልቤን ልክ እንዳለቀ እቤት ይከፍታል፣ ሄደሽ ቀታፋጥጪዋለሽ። እሺ እኔ ካንተ ቤት አላቆም አልሄድም። እሱ አይ ኦልቤን እሱ ነው ስነ ስርዓት ያስተማረኝ። እኔ ስነ ስርዓት ግብረ ገብ እምነትና ስነ ስርዓት እኮ በጣም ይለያያል። በቃ እሺ እጅጋየሁ ቢንዝል እየጨረሽ ነው። ከቤት ይውጭልኝ። ቻው በል። እሺ ቻው በይ። ፎሎ አድርጌሻለሁ እንጂ ፎሎ አድርጌያለሁ። ፎሎ አድርጊኝ በቃ ችግር የለውም። እሺ እገረፋለሁ ምንም ችግር የለውም። እሺ አሁን ምን መሰላችሁ ማደርገው ነገር አለ። ቆይ እስቲ አንድ የቀረብኝ ሰው አለ ታውቃላችሁ? አንድ ሰው እሺ ቆይ አህመዱ አለክ እንዴ? አህመዱ አለው ጃይ ምን ላርግ አሰብኩ መሰላችሁ? አይ በቃ ለወረድ እንደ እንጃ። አረ እንዴት ወዴት ነው? አንተ እኮ ግርማ ሞገሳችን እኮ ነክ ግሬሳችን ማለት ነው።
እሺ ኡስታዝ ጀማልን እየጠበቀን ነበረ። ኡስታዝ ጀማል በጣም ከምንወዳቸው ከምናከብራቸው ኡስታዛችን አንዱ ናቸው። በጣም ደርባባ ናቸው። ሺ በክንፉ ሺ በአጥናፉ የተባለላቸው ቃተኛም ሞገደኛም ያልሆኑ ናቸው። አላህ የአገልግሎት ጊዜያቸውን ያርዝምላቸው። በጣም ነው ማከብራ እኔ ከድሮ ነው በጣም የምወዳቸውና ማከብራቸውም አልሐምዱሊላህ ኡስታዝ ጀማልን ስላወቅኩኝ ማለት ነው።